the necessity of cultural revolution in Ethiopia ወይም በኢትዮጵያ ቮይስ ልጨምር በኢትዮጵያ የባህል አብዮት ያስፈልጋሉ በሚለው ጉዳይ ነው። በዚህ ዙሪያ ሐሳብ እንለዋወጣለን ማለት ነው። የባህል አብዮት ባህል መጀመሪያ ባህል ምንድነው የሚለው ነገር ካየን በኋላ ወደ ባህል አብዮት አስፈልጊነት እንሄዳለን ማለት ነው። እሺ ባህል ምንድነው? ባህል ምንድነው? በጣም ጥሩ ጥያቄ ነው። ባህል ምንድነው የሚለውን ለአድማጭ ተመልካቾቻችን ግልጽ እናደርጋለን። በመጀመሪያ ባህል ማለት እንግዲህ የሰው ልጅ ያኗኗር ሁኔታ ወይም ዘይቤ ማለት ነው። ባህል ማለት ጠቅለል ስናደርገው ወይም ጄነሪክ በሆነ ሁኔታ ስንገልጸው ባህል ወይም ካልቸር ሲባል way of life of the people ማለት ነው። የሰዎች ወይም የማህበረሰቡ ያኗኗር ሁኔታ ይሄ በሁለት መልኩ ከፍለን ልናየው እንችላለን። ባህል በጥቅሉ መንፈሳዊና ቁሳዊ ነው የሚባለው። ስለዚህ ማንኛውም ሰው የሚገለገልበት የሚያስበው ጠቅላላ ሁኔታው ምንድነው ከባህል ያፈነገጠ አይደለም። ባህል ሃይማኖቱ፣ እምነቱ፣ አመጋገብ ስርዓቱ፣ አልባሳቱ ይህ ሁሉ ባህል ነው የሚባለው ማለት። ስለዚህ እያንዳንዱ የሰው ልጅ መገልገያ ሐሳቢው በባህል ውስጥ የሚካተት ነው። ከዚህ አንፃር የማህበረሰቡ እሳቤ አሁን የባህል አብዮት አይደል ዋና መነሻ ርዕሳችን የኢትዮጵያውያን እሳቤያችን የምንከተለው ኖርም ካልቸር አጠቃላይ ለማህበረሰብ ልማት ጠቃሚ ነው ወይ የሚለውን የምናይ ይሆናል ማለት ነው በዛሬው ርዕሰ ጉዳያችን። ባህል በጣም ደስ ይላል። አሁን ባህል ስንል እንግዲህ የማህበረሰቡ አኗኗር ነው። አኗኗር ደግሞ በሁለት መንገድ ይገለጻል ብለሃልና እንግዲህ ከአገር ከኢቭን ከአንድ ሀገር ውስጥ የተለያየ ባህል አለ። እውነት ነው። እና ባህሎች ደግሞ ይወራረሳሉ መሰለኝ አይደለ? ይወራረሳሉ። እና ይሄ አሁን የኢትዮጵያ ባህል ለእድገት እንዴት ታየዋለህ? ለምንድነውስ ሪፎርም ያስፈልገዋል ብለህ ያሰብከው? በጣም ጥሩ ጥያቄ ነው። ላወራበት ያሰብኩትን ነገር ነው የጠቀስከው። የኢትዮጵያን ባህል እንግዲህ ባህል አስቀድሜ እንዳልኩ ቁሳዊና መንፈሳዊ ወይም ስፒሪቹዋል ኤንድ ማቴሪያል ብለን ነው የምንገልጸው ብለናል። ስለዚህ በተለይ ሪፎርም ያስፈልገዋል ብዬ የማስበው እዚህ መንፈሳዊ ባህሉ አካባቢ። መንፈሳዊ ባህል ማለት የማህበረሰቡ ቢሊፍ ሲስተም አእምሮ ውስጥ ሆልድ ያደረገው ቫልዩ ወይም እሴቱ ትክክለኛ ፒላር ላይ ወይም ልማትን ሊያረጋግጥ በሚችል ፒላር ላይ የቆመ ነው ብዬ አላምንም በበኩል። ምናልባት አድማጭ ተመልካቾቻችን ይህን ነገር ሲያዩና ሲሰሙ ትንሽ እንዳፈንጋጭነት እንዳይቆጥሩት አስቀድሜ ማሳሰብ ፈልጋለሁ። አንዳንዴ መራራ እውነት ሲነገር መቀበል በጣም ተገቢ ይሆናል። ብዙ ጊዜ የቢሊፍ ሲስተም ሲነካ ሰው ስስ የሚሆንበት ሁኔታ ነው። ቢሊፍ እንግዲህ ሃይማኖት ለአንድ ማህበረሰብ እድገት የማህበረሰብን ስነ ምግባር ለመቅረጽ እጅግ አስፈላጊ የሆነ ተቋም ነው። ሃይማኖታዊ ተቋማት እንዲሁም ሃይማኖታዊ ዶክትሪኖች። በዚሁ ስም ግን ሌሎች በጠላት የገቡ ለእድገት ለልማት ወይም ደግሞ ለጽድቅ የማይሆኑ ብዙ ባህሎች በእኛ በኢትዮጵያውያን ውስጥ አሉ። ለምሳሌ ከነዚህ ለልማትና ለእድገት ጸር የሆኑ ነገሮች ብትል በሃይማኖታችን ውስጥ የበዓላት መብዛት። በዓላት ስለ ኮሜሞሬሽን ኦፍ ሴንትስ ማሪታይርስ ወይም የቅዱሳን ገድላት የሰማዕታት ሊባል ይችላል። ብቻ ሙሉ 30 ቀኑ በዓል ነው የዋዳነ ዘሩ እንደምታውቁ። ይሄ ባህል ላይ ደግሞ በተለይ በክፍለ ሀገር አካባቢ ላይ እኔ ባደኩበት አካባቢ በእነዚያ በዓላት በአብዛኞቹ በዓላት ግዝት የሚባል ነገር አለ። ግዝት ማለት በዚህ በዓል ቀን ስርዓት ሰሩም ነው። አብዩሲ ግን እኮ ለምሳሌ ቢሰሩ ልጨርስልህ ስርዓት ሰሩም ሲል አሁን ይሄ ባህል አካል ነው። የዚያ ማህበረሰብ ባህል ያው ቢሊፍ ሲስተሙ ባህል ነው ብያለሁ አስቀድሜ እንደተናገርኩት። ስለዚህ ስራ ሳይሰሩ ሲውሉ ሰርተው ያገኙ የነበረውን ዌልዝ ወይም ጥሪት እያጡ ነው ማለት ነው። ሊያገኙ የሚችሉትን ነገር በቀላሉ ማግኘት እንዳይችሉ ይሆኑ። እሱ ብቻ አይደለም። በዚህ ውስጥ በአንድ ሰው ለምሳሌ በሙታን መታሰቢያን በተመለከተ ደግሞ ትንሽ ብናወራ በዚህ በስፒሪቹዋል ካልቸር ውስጥ አንድ ሰው ከሞተ በኋላ እለት አለ፣ ወጪ ነው፣ ሰልስት አለ። ይኸው ዝርዝሩን የእምነቱ ተከታዮች ስለምናውቀው እዚያ ውስጥ አንገባም። እንግዲህ መሆን የነበረበት አንድ ሰው ሲሞት ለምሳሌ ከቤት አንድ አባወራ ቢሞት ያ ቤተሰብ መረዳት ነው የነበረበት እንደ እውነቱ ከሆነ በትክክል
ግን መጠኑ አለመብዛቱ ነው እንጂ እኮ እንደዛ አሁን የሃይማኖቱ የሚያዘው እንትን እኮ ነው። ጥሩ ጥያቄ ነው። እሱ ጠፍቶኛል። ምናልባት መጠኑ የተንዛዛ ድግስ ጎጂ ባልነው ልንሆን እንችላለን። ችግር ያውን መጠኑ ላይ ነው። ምንድነው የሚደረገው መሰለህ? አንድ ያትጀምረው እንጂ በነገራችን ላይ ከጀመርከው በኋላ መጠኑ ልትቆጣጠረው አትቆጣጠረው። አስፈላጊነቱስ ምንድነው ብለህ ስትል ለምንድነው ኢትዮጵያ ውስጥ ብቻ ነው? አሁን እንግዲህ ስፔሲፊካሊ ስለማን ነው እያወራን ያለ? ስለ ኢትዮጵያ ነው። ቅድስት ሀገር ስለሆነች ነው። ለምንድነው ኢትዮጵያ ውስጥ ብቻ? እንግዲህ አዳምጠኝ። እነዚህ ኢስተርን ሌሎች እኮ ትተውታል። ኢስተርን ነው አዳም ዘርቶ ይኸውልህ 5ቱ ኢስተርን ኦሪየንታል ቸርችስ ይባላሉ አሉ። ከነዚህ ኢትዮጵያ አንዷ ነች። እነዚህ ቸርቾች እንግዲህ እንደምታውቀው በዶግማና ቀኖና ተመሳሳይ የሆኑ ናቸው። ኦኬ ፎር ዩር ሰርፕራይዝ እነዚህ የበዓላት አከባበር 30 ቀን ሙሉ ያለ ኢትዮጵያ ውስጥ ብቻ ነው። ተበርዘዋል እኮ ግን አሁን ለምሳሌ የራሻ አይደለም በስታሊን ዘመን በዛም ብዙ ወጣቶች ወደ ስታሊኒዝም ወደ ኮሚኒዝም ሚስተር አዲ ምን መሰሉት? እኔ አሁን አንዳንዴ ጥሩና የሚጠቅም ነገር ብናስብ ነው የሚሻለው። ኦኬ አሁን ሌሎች ተበረዘዋል ካል መበረዝ ምንድነው? መበረዙ ከጠቀማቸው እንኳን ተበረዙ ባይነኝ እኔ ቅድስት ሀገር ናት ብለሃል። የቅድስት ሀገር መገለጫ ነው ወይ ያየን ያለ? የኢትዮጵያ ታሪክ ስትመለከተው ተጨባጩ ታሪክ ይሄን ተረተረቱን ተውና የጦርነት ታሪክ ነው፣ የግጭት ታሪክ ነው፣ የሴራ ታሪክ ነው እኮ በውበቷ የመጣበት ነው ብዬ ነው ማለት ነው። ለምሳሌ አሁን ለምሳሌ ውበቷ ምንድነው እንዴ? አሪፍ መልካም ምድር አላት፣ ጀግና ህዝብ አላት፣ አይበገር ያለ ባህሉንና ህዝቡን እስካሁን ጠብቆ የቆየ ማህበረሰብ ነው። ስለዚህ ይሄ ውበቷ ይሄ እንትኗ እንዳታድግ አድርገዋታል። ብዙ ኮንስፐረንሲ አለ ከምዕራባውያንም አሁን ካልካቸው ከንትን አሁን የራሻን ስትወስድ አሁን ለምሳሌ ሲቆርቡ ራሻውያን እስከነ ጫማቸው ገብተው ነው ወይ ደግሞ በልተው ነው። እና እንደውም አንድ ታሪክ ሰምቻለሁ። አንድ ኢትዮጵያዊ እዛ ለመማር ሂዶ ሁሎችም ሲቆርቡ እሱ ቆመ። ናንጂ ቆረብ ምናምን ሲሉት ቄሱ አይ እኔ በልቻለሁ አለ። እና ብትበላስ ምን ችግር አለው? በአገሬ እንደዚህ አይነት ልምድ የለም አለ። እውነትህን ነው። እኛም እንደናንተ ነበርን፣ ትክክለኛውም የናንተ ነበር። ነገር ግን ስታሊን ከመጣ በኋላ ወጣቱን ላለማጣት ፈጽሞ ከሃይማኖት እንዳለ ከምናጣው ብለን ለስጋ የሚመቹ ነገሮችን አሻሻልንለት። ትክክል ባይሆንም ግን ጨርሶ ከማጥፋት ብለን ነው እንደዛ ያደረግነው። ይሄ ማስታመም ይባላል እንጂ ከዛ አንግል ነው የተለዩት ብዬ ነው ማምነው። እንጂ ኢትዮጵያ ልክ ነው እያልከኝ? አዎ ስቲል እኔ ኢትዮጵያ ልክ ነው ብዬ ነው ማምነው። በሃይማኖት ረገድ ያለው በጣም ጥሩ ነው። እንግዲህ ኢትዮጵያ ልክ ከሆነች ሪሊ የፈጣሪ ሀገር ፈጣሪ የሚወዳት ሀገር ከሆነች ለምን ልጆቿ እርስ በርሳቸው ይበላላሉ? ለምን መበልጸግ አልቻለችም? እንደሚባለው ከሆነ መጽሐፈ ሄኖክ ምናምን የተለያዩ መጽሐፍቶች ጥበብን የሚገልጹ ስለ አስትሮኖሚ፣ ስለ ሜዲኬሽን፣ ስለ ምናምን ብዙ ነገር የሚገልጹ መጽሐፍቶች ተዘርፈውባታል ነበሩ ይባላል። ሪሊ አሁን የምታየው የእነዚያ ልጆች ነው ወይ አሁን ያለው? ሴራ ለምትለው ሴራ ያልተሰራበት ሀገር የለም። ለምሳሌ የእርስ በርስ ጦርነት አሜሪካም አውሮፓም ነበር። ከስህተታቸው ተምረው ተመልሰዋል። ጥበብ የምትለው ሪሊ አሁን ጥበብ አውሮፓውያን በምድር ተሽከርካሪ በሰማይ በራሪ እዚህ ተቀምጠ በስንት ማይልስ ውጭ ሀገር ሌሎች ሀገሮች ላይ የምታወራበት ስልክ መፍጠር ችለዋል። ችግር ሳይኖርባቸው ቀርቶ አይደለም ይሄን የፈጠሩት፣ በችግር ውስጥ ነው የፈጠሩት። እና የኛ ስንፍና ነው ታዲያ፣ የአባቶቻችን ሳይሆን የኛ ስንፍና ነው። አሁን የዚህ ትውልድ ስንፍና ነው። ምንድነው እንዲሰንፍ ያደረገው? አሁን ስለ ኢትዮጵያ ብቻ ሳይሆን ስፔሲፊክ እንደ ኢትዮጵያ ባሰ ነው እንጂ። ኦኬ አሁን ለምሳሌ ጥሩ ሀሳብ ነው በነገር ላይ እያነሳ ያለው ባይዘወይ ለማውራት ብዙ የሚያስችለን ሀሳብ ነው። እንግዲህ ምን አለ መሰለህ አሁን ልክ ነህ። እንግዲህ አንተ እይታ ልክ ሊሆን ይችላል። እንደኔ እይታ ግን አሁን ለምሳሌ በስልጣኔ በኩል ስትሄድ የስልጣኔ ካልቸራችን ከሌሎቹ ሀገሮች ተመሳሳይ ነበረ። ለምሳሌ ሸክላ ስንጀምር ሌሎች ሀገሮች በጀመሩበት ጊዜ ነበረ። ብዙ ነገሮችን ስናስገባ ሌሎች ሀገሮች ባስገቡበት ነበረ። ፊደል ቀርጸናል። በህንጻ ጥበብ በአስትሮኖሚ ጥንት ላይ የነበረውን አሁን ህያው ምስክር ነው። መቼም ዲና ያናደርጋቸውም ላሊበላን ከአንድ ድንጋይ 11 ውቅር አብያተ ክርስቲያናት ወደ ውስጥ ቪዚብል ነው። እንግዲህ በዛ ልክ የነበረው ያ እድገት ያ ስልጣኔ ለምን ከሸፈ ነው? አሁን ያን ያከሸፈችው መቼስ ቤተክርስቲያን ልናች ብለን መውቀስ የለብንም። እንደውም ቤተክርስቲያን ስንገል ነው። ለኔ ደግሞ የሚመስለኝ ለውድቀታችን ራስን አለመሆን ነው። አሁን ካልቸራል ሪፎርም ነው እንደውም ወደዛ መመለስ አለብን ብዬ ማምነው ካንተ በተቃራኒ። ያ ማለት ምን ማለት ነው? ወደ ቀደመ ክብራችን፣ ወደ ቀደመ ገናናችን፣ ጨዋነታችን አልተቃረንከኝም። ኦፍ ኮርስ የቀድሞ ጥሩ ከነበረ ነው የቀድሞ ጥሩ ነበር።
ጥሩ ኳሊቲ መሀል ላይ ነው የተበረዘው ነው የምልህ። ኦኬ አሁን ሃይማኖት መግቢያዬ ላይ ምናልባት በደንብ አልሰማኸኝ ከሆነ እንጂ ሃይማኖት ይጥፋ አይደለም እኮ የኔ መነሻ አላልክም። ሃይማኖት እጅግ አስፈላጊ ኢንስትሩመንት ነው ሪሊጂየስ ኢንስቲትዩሽን ከምን አንፃር የሰዎች ከመግባር አንፃር ዋናበት ከእንትን አንፃር መንግስት ሰማይ ከመግባት ካለ መግባት አንፃር እሱን እንቶ አሁን ይሄ ፐርሰናል ቢሊፍ ነው እሱን እንቶ አሁን እሱ እኔ የሆነ መንገድ መንግስተ ሰማያት ያስገባኛል ብልህ ሰማን ደግሞ መንግስተ ሰማያት የሚያስገባው መንገድ ሌላ ነው። ኦኬ ብዙ ሃይማኖቶች ስላሉ ብዙ የመንግስተ ሰማያት መግቢያ ዶክትሪኖች ስላሉ ማለት እንደየግለሰቡ እንደየማህበሩ ይለያያል። አንተ ታውቃለህ there are millions of religions in the world ስለዚህ የተለያየ ነው። አሁን እኔ ያስገባል ብልህ የዚህ ሚዲያ ተመልካቾችና አድማጮች ብዙ ስለሚሆኑ የነሱ ስሜት መጉዳት ነው። ኦፍ ኮርስ ያው ሃይማኖት ነው ያለው በየሃይማኖቱ መቼ ሰው እንገባለን ብሎ ነው እስልምናም በለው ክርስትናም በለው ጁዳይዝምም በለው ቡዲዝምም በለው ሂንዱይዝምም በለው ሌሎችንም ማናውቃቸው ሃይማኖቶች ሁሉ ለተከታያቸው የተከበሩ ናቸው። አዎ አይሱማ የኛ ሃይማኖት ብቻ እኮ ያስገባል አላልኩም። ሃይማኖቶች ከምግባርም ባለፈ መንገድም ናቸው ፈጣሪ የምናገኝበት ብለው የሚያምኑ ሰዎች ብዙ ናቸው። መንገድ ደግሞ አንዲት ናት ነው የሚባለው በአንዱ አቅጣጫ የትኛው መንገድ ስትል ሚሊዮንስ መንገድ ነው ወይ ያለው መንግስተ ሰማያት የሚያስገባ እና ያ በጣም ኮንቴስቲንግ ነው እሱ አይደለም። አሁን እዚህ በተጨባጩ ዓለም ፕራግማቲክ ሆነን እናውራና እንደኛ ሀገር ስፔሲፊክ የምናደርገው እንዳይሰፋብን በኢትዮጵያ ተጨባጭ ሁኔታ ይሄ የነዚህ አይነት ነገሮች በሃይማኖት ስም የገቡ ልማዶች ወጎች እነዚህ ኖርምስ የምንላቸው ነገሮች ማህበረሰቡን አልጎዱትም ወይ? አሁን አንተ ከግብጽ ነው የመጣው ብለን ነው የምታምነው? ለምሳሌ ይሄ እርሻ እንዳያርሱ ገበሬዎች በገብርኤል ቁጭ ማለት ያው አንድ ነገር ልንገር በረዶ ይመታቸዋል ጉዱ እሺ ቆይ ልንገር በጣም ቅድም ወደ ጥንት አባቶቻችን ሌጋሲ አልፈ በጣም አስደሳች ነገር ተናግራል። ለምሳሌ አክሱም ላሊበላ በዚያን ወቅት በእውነት ነው የምልህ በአርኪቴክቸራል ስታይል ዓለም ገና እየተርመሰመሰ በነበረበት ወቅት የኛ ቀደምቶች ፎር ፋዘርስ ኤንድ ማዘርስ በጣም ትልቅ ጀብዱ የሰሩበት ወቅት ነው። ያን ማስቀጠል አልቻልንም። ብሬኬጅ ተፈጠረ መሀል ላይ። ይሄ ብሬኬጅ ያመጣው ማን ነው? ለምሳሌ ግብጽን ፓርቲኩላርሊ ብትወስድ ግብጽ በጂኦፖለቲክስ ከኢትዮጵያ ጋር አድቨርሳሪያል ሪሌሽንሺፕ ነው ያለው። የጠላትነት ግንኙነት ነው ያለው። እንግዲህ አባይ የለም ማለት ግብጽ የለችም። የግብጽ ህልውና ማን ላይ ነው ቆሞ ያለው? አባይ ተፋሰስ ላይ ነው። እንግዲህ ይሄ ተፋሰስ ከየት ነው የሚነሳው? ከኢትዮጵያ ነው። ፓርቲኩላርሊ ከጎጃም ኦቪየስ። ስለዚህ ይሄንን የማጣት ስጋት ወይም ትሬት አላቸው። ምን ማድረግ አለባቸው? በስፒሪቹዋሊዝም ስም ለ1000 ዓመታት ያክል ፓትሪያርክ ከግብጽ እየመጣ ነበር ኢትዮጵያ ሲያስተዳድራት ነው። የኢትዮጵያ ዲኖሚኔሽን ወይም የቤተክርስቲያኗ አጠቃላይ ሂደት የሚመራው በግብጽ ፓትሪያርክ ነበር። የተለያዩ ሚሽነሮች ከውጭ መጡ ነበር። ለምሳሌ 9 ሴንትስ ወይም 9 ቅዱሳን የሚባሉት አንዱ አቡነ ገብረ መንፈስ ቅዱስ ናቸው። እኛ እንግዲህ መቼም ብሬኖች ስትደረግ ቅዱስ ተብሎ የመጣን አካል ትቀበለዋለህ። ቅዱስ ቅዱስ ቃል ነው የሚናገረው፣ የሚመስል ቃል ነው የሚናገረው። ሴራው ግን ከውስጥ ይኖራል። መቼም አንተን ሪሶርስህን ልቀማህ ነው፣ አንተን አምርሆን ወሽ ላረግ ነው የመጣው እያለ አይደለም። ማንኛውም ወሽ ሊያረግ የሚመጣው ኢንዶክትሪኔት የሚያረግ አካል የሚመጣው አይደለም እንዴ? በዚህ የጋራ መግባባት ይኖራል። ማንም ሰው ይሄንን ዲናይ ሊያረግ የሚችል ስለሌለ ማለት ሎጂክ። እነዚህ አካላት ሲመጡ የተለያዩ ድርሳናት ጽፈውልናል፣ የተለያዩ መጽሐፍ ተጽፈዋል። ዋናው ጋይዲንግ ፕሪንሲፕል የአንድ ክርስቲያን የሚባለው እኔ እስከማውቀው ድረስ መጽሐፍ ቅዱስ። ከመጽሐፍ ቅዱስ የሚያፈነግጡ ከተፈጥሮ ሕግ የወጡ ፎርዛት ማለት ለምሳሌ አንዳንድ ገድላትን ስትሰማ እኮ በጣም ያስደነግጡ። ስለ እውነት ነው ነገር። ለምሳሌ ገድለ ተክለ ሃይማኖትን ብታይ እንግዲህ አሁን ይሄን ሲባል ምንድነው የሆነ ችግር ያለበት አካል መናፍቅ ነው ምናምን የተለያየ ነገር ማለት አይቀርም አሁን ሊልህ ይችላል። ገድለ ተክለ ሃይማኖት ግን ሰይጣንን አጥምቀው መንግስተ ሰማያት አስገብተዋል ይላል። እንግዲህ ሰይጣን ሳይ የማይገባው ነው በሃይማኖታችን። እንግዲህ እኔም ተከታይ ነኝ አዳነ ዘሩ ታውቃለህ። እና ሰይጣንን አጥምቀው ይላል። አንዱን ደግሞ ይሄድና ደግሞ ማን እና ግብጾች ናቸው የጻፉት? ማን ጻፈው? ኢትዮጵያን ገድላት እኮ የጻፈው ግብጽ ነው ብለህ አሁን እኮ ግብጽ ለ1000 ዓመት እኮ አስተዳድሮናል። እሺ ምን ፋይዳ ላይ ያገኘው ሰይጣንን አጥምቆ ብሎ መጻፋቸው? አእምሮአችንን የመጨረሻ ኢሎጂካል ለማድረግ አእምሮአን ወሽ ከተደረገ በቃ አሁን ምን ያክልስ ንቃተ ህሊናቸው ምን ያክል ነው የሚለው ነገር በተራና በቃ በዝም ብለህ በትርኪ ምርኪ ነገር እያመንክ እየተርመሰመስክ አጉል ተስፋ ይዘህ እንድትኖር አገርህ በሰማይ ነው እየተባልክ አገርህ ግን በምድርም በሰማይም ነው። በምድርም በሰማይም ነው። ክርስቶስም እንደዚህ አላለ። እንግዲህ የእምነታችን መሰረት ክርስቶስ እኮ ስራ ብላ ነው። ክርስቶስ 3 ዲናሮችን ሲሰጥ ያልሰራው ምን ብሎታል ታውቀዋለህ? አዎ ካለው እንትን ከሌለው ወዳለው ይሰጠዋል ነው
ከሌለህ ያለህ እንኳን ይወሰድብሃል ብሎ ላለው ላተረፈው ነው የሰጠው አይደል? እስኪ ላይት ናብሮ ላይት ኢትስ ቬሪ ጉድ ባይ ዘ ምን ነው ላይት ዩር ሞባይል ላይት እና ቀጥል እያወራ እና ምንድነው ከዚህ የምትረዳው ነገር ስራን ወይም ሰርቶ መብላትን ፈጣሪም አልከለከለም። እንግዲህ ፈጣሪ ያልከለከለውን ነገር በሆነ በዓላት ቀን መስራት ኃጢአት ነው ተብለ ስትነገር አጌነስ ዘ ባይብል ስጋህ ደክሞ መስራት እንዳትችል ጾም ጥሩ ነው። ይሄ ጾም ተቃራኒ አይደለም። ጾም በሳይንሱም የተፈቀደ ነው እንኳን በሃይማኖቱ ከብዙ በሽታዎች ራስን የምትከላከልበት ውስጥን የምታጥፍበት ሳይንሳዊ ፋይዳ ያለው ነገር ነው ፋስቲንግ ወይም ጾም። ግን ስጋህን በከባድ ሁኔታ ሊጎዳ የሚችል ለምድር ተስፋ እንድትቆርጥ ሊያደርግ የሚችል አይነት ነገር ተሰግስጎብናል። 7 አጽዋማት አለ አሁን እዚህ ኢትዮጵያ። ሌላው ደግሞ ሰውን በሃይማኖት ከፋፍሎ አንዱ ከሌላው ጋር እንዳይበላ በጋራ ሰርቶ እንዳይለወጥ፣ ለምሳሌ ለተለያዩ ሃይማኖት ተከታዮች ቅጽል ስም መስጠት፣ አረማውያን፣ አማሊቃውያን፣ መናፍቃን በሆነ ክፍለ ዘመን ተቀብለናቸው እንግዲህ አስብ እንደ ሃይማኖት አሁን ይሄ መነገር አለበት። ሃይማኖት እንግዲህ በአንድ መልኩ አገሬ በሰሜኑ ይላል። ተመልከቱ እንግዲህ ካልቸር ነው። አሁን ስለ ካልቸር ነው እሳቢያችንን አይደል እያወራን ያለ። እንግዲህ ኢትዮጵያ ውስጥ ያለ 45% ሙስሊምን ትንሽ 50% ክርስቲያን በሆነ ክፍለ ዘመን ነው የተቀበልኩት ብሎ ካለው አይ እንግዲህ መጤ ነኝ እንግዳ ነኝ ሀገሬ አይደለም የሚል ስሜት እንዲያድርበት ይሆናል። በክርስቲያኑ ላይ ኔጌቲቭ የሆነ ኮኔቴሽን እንዲይዝ ይሆናል አይደለም እንዴ? ስለዚህ ግማሹን የህብረተሰብ ክፍል ያገለለ አይነት ስብከት ወይም ንግግር ስታደርግ እንዴት አድርገህ ነው ልማት የምታመጣ ነው? አንዱ ቁልፉ ነገር ነው። አሁን ወደ ኋላ ለመቅረት ሃይማኖት እኮ ለልማት አይደለም በመሰረቱ። መጀመሪያም እኮ እግዚአብሔር አዳምን ሲፈጥረው ጥረ ግረ አልማ ምናምን መንገድ ስራ ህንጻ ስራ አላለውም እኮ። ሁሉን ነገር ካዘጋጀ በኋላ ካዘጋጀው ምግብ ብላ፣ ነገር ግን እቺን ፍሬ አትብላ ብቻ ነው ያለው። ከለከለው እንጂ ስራ ምናምን አላለውም እኮ። በኋላ በራሱ ጥፋት ነው። ስለዚህ አሁን ቁጭ ብለህም እኮ ያው ያ በእምነት እኮ ቁጭ ብለህም ራሱ እኮ ከሰማይ መና ይወርድልን ነበር ባንለፋ ባንሰራ። አሁን ቅድም ባላት ካልከው አንፃር አልወረደልንም። ከኛ በላይ የሚሰግድ ከኛ በላይ የሚጾም ክፋተኞች ነና ተንኮለኞች ስለሆነ አሁን አስቀድሞ ቅድስት አሁን እኮ ለምሳሌ ዳይኮቶሚ ተፈጠረ እኮ ቀድሞ እንትን ነው። አሁን በጣም የሚቃረን እኮ ለምሳሌ አሁን ቅድስት ሀገር ሲባል በአንጻሩ ኢትዮጵያ ውስጥ ቅድስት የሚያሰኛት ለምን መሰለ? ኢትዮጵያ ውስጥ እኮ በተቻለ መጠን አሁን ለምሳሌ በኢቭን በሙስሊምም በክርስቲያንም ፈጣሪ በጣም የሚመሰገንበት እኮ ነው። ቅድም እንዳልከው ጧት እንትኑ አለ፣ ይሄ ስህተቱ እሱ ላይ ነው። ከሰዓት ደግሞ ቅዳሴው አለ፣ ስግደቱ አለ። እሱ ላይ ነው ስህተቱ። ሌላ ዓለም ስትሄድ እኮ በጣም በነገር ላይ ማለት ነው ስለሚመስልን የሌላውን ዓለም ሂደን ስላላየን ኔጌቲቭሊ ስለቀረጹን በፊልማቸው ምናምን ግልጽ ነገር ስላሳዩን እንጂ ለምሳሌ አሁን ጧት ከአንድ እስራኤል ካለ ሀገር ላይቭ ላይ እያወራን ነበረ። ህዝቡ ነጭናጫ ነው፣ መተራመስ ነው፣ ሰላም የለውም፣ ያውካል፣ በቃ አይግባባም አለ። በቃ ያ ማለት ምንድነው? ሰይጣን ገንግኖባቸዋል ማለት ነው እነዚህ ሀገራት። አይ በነገር ላይ የግድ ማቴሪያል ያለው ሁሉ ቅዱስ ነው ወይም ጥሩ እየኖረ ነው ብዬ አልደመድም። አሁን የውጮች እነዚህ ምዕራባውያን የምትላቸው ቤዚካሊ ደካማ ጎን አላቸው፣ ጠንካራም ጎን አላቸው። እኛ ስለነሱ እኮ ያገባናል። አሁን እነሱ እንደዚህ አሞኖ የሚገርም ነገር ከነ ችግራቸውም ከኛ ይሻላሉ። በምን ይሻላሉ ያልከኝ እንደሆነ እኛን እየረዱን ነው። አሁን የሚረዱበት በማትረስ ያደነዘዙን ነው። የሚረዱበት አላማ ልዩ ልዩ ይሁን እንጂ ለምን እኛ ቅዱስ ሀገር ጀግና ህዝብ ከሆንን እርዳታ ለምንድን ነው እጃቸውን ወደ እነሱ ምን ዘረጋው ነው እንትናልና። ስለዚህ ከዚህ ለመውጣት እንትኑ በዛብን ገብቷል። ለምሳሌ ቅድም እንዳልኩ ድንጋይ የሚወረወረው ፍሬ ወደ አንዘ ረቀቀ ዛፍ ነው ይባላል። እና ኢትዮጵያ ውስጥ በፖለቲካሊ ለምሳሌ ስሙን ረሳሁት እንጂ አንድ አሜሪካዊ በዛ ላይ ደግሞ ዘባሮል በርሚል የሚለውን ጽፈ ከሆነ የኢትዮጵያ ጀግንነት ኢትዮጵያን ሽባ ማድረግ ከተቻለ ኢትዮጵያን በልማት ማድረግ ከተቻለ የምዕራባውያን ፖሊሲ መቀረጽ ያለበት አማራንና ኦርቶዶክስ ተዋህዶን ኢላማ አድርገን ነው። ፖሊሲያችን በዛ መልኩ አለ። እነሱ ማቀጨጭ አለብን፣ እነሱ ማዳከም አለብን። ያኔ ከወኔያቸው ካስተሳሰባቸው ከባህላቸው እናፋታቸዋለን። ያኔ ተንበርከክ ሲባል የሚንበረከክ በእኛ መሄድ በእኛ የሚነዳ አለዚያ የጥቁሮችን ራሱ በማሰልጠን ጥቁሮችን
በአንድ በማድረግ አፍሪካን ላይ ለምናደርገው ፖሊሲና አፍሪካን ለመግዛት ለምናጠራቅመው ትልቅ ስጋት ናቸው ብለው ነው እኮ የጻፉት ሁለቱና አክሴፕት አድርገዋል። ስለዚህ ይሄ የማደሄት የተቀናጀ ስትራቴጂ ነገሮችን ማጣጣሉ ምናምን በዛ ሲልም በኢትዮጵያ ኦርቶዶክስ ተዋሕዶ ላይ አሁን የሚደርሰው ለምሳሌ በደል፣ እንቅፋት፣ መገደል፣ መሳደድ፣ ቤተክርስቲያን መቃጠል እነዚህ ሁሉ ከዚህ አስተምሮ የመነጩ ናቸው ብዬ ነው ማምነው እንጂ በመሰረቱ ጥሩ ነው። እንግዲህ እንደሱ ካልክ መስጊዶች ኢትዮጵያ ውስጥ የሚቃጠሉት ክርስትና ብቻ ካልክ መስጊድ ያን ያልኩ አይደለም። መስጊድ በጣም ብዙ መስጊዶች እንግዲህ አይናችን ያየውን ነገር መካድ አይቻልም። አይ ነባር መስጊዶች ናቸው እኮ የሚቃጠሉት። እነሱም ጋር የሆነ ችግር አለ እኮ መቼም ኢትዮጵያ የተባለ ነገር አሁን ይሄ ራሱ አንድ ሴራ ነው። አሁን እንዲህ ብለን እንድናስብ ራሱ ተሰርቶብናል። አይ ጥሩ ቫልዩ ስላላት ነው ቤተክርስቲያን እቺ መስጊድ ጥሩ ቫልዩ ያላችሁ በእውነት አይደለም። አንደኛ ቅድም እንደገለጽከው ትውልዱን በስነ ምግባር በማነጽ፣ ሁለተኛ እግዚአብሔርን በማመስገን። መቼስ እግዚአብሔር እኮ ሰውን ሲፈጥረው ለምን ነው ብለን የምታስበው? እስኪ አሁን አንተ እግዚአብሔር ሰውን ሲፈጥረው ምን ብሎ ነው? እኔ አሁን ወንድሜ አሁን እግዚአብሔር ለዚህ ፈጠረ ለዚህ የተነገረን አሁን የተነገረንን ንገረኝ ካልከኝ ለምን አደክምሃል እንጂ እኔ አሁን ስለ እውነት ስለ ፈጣሪ ኤግዚስተንስ ምናምን እዚያ ውስጥስ እንደው ምን ከተተ እንዴ ምን አገባህ እዚያ ውስጥ? አንተ አስፈቅደህ እኮ ወደዚህ ምድር አልመጣም። አሁን ትልቁ ችግር የሚመነጨው ከዚያ ነው። እኔ አሁን እንደው የሚያሳሰብ ሪፎርም እንዲመጣ የምፈልገው እንደው አብዝቶ ስለ መንግስተ ሰማያት ስለ ገነት ምንም እንደው እቺ ምድርማ ታዲያ ጊዜያዊ ነች እኮ እና ጊዜያዊ ከሆነ ምን ነው እና ጊዜያዊ አንተ ጊዜያዊ አላረከው እኮ በሰማይ ቤት ነው አሪፉ መኖሪያችን ዘላለማዊ ህይወታችን። አታውቅም እኮ ሞቶ የተመለሰ ሰው የለም እኮ እንዴ አሁን ያንተ እሱ ከባድ ነው። እሺ እሺ ሆነ ማውራት አትችልም። ስፔኩሌሽን ነው፣ ግምት ነው። የተለያዩ ጽሁፎች አሉ ይሄንን ለማረጋገጥ። አንዳንዱ ፈረስ ሆናለሁ ከሞትኩ በኋላ የሚል አለ። አንዳንዱ ደግሞ የሆነ ቪላ ቤት ተሰርቶልኝ ስሰቃይ እናንተ ደሃዎች ብፁዕ ናችሁ ተብሎ ተጽፎልሃል ጠላት እና ስለዚህ አሁን ሪፎርም መደረግ አለበት የምትለው ምን ነው? አሁን ያለውን የተሰጠህን ሪሶርስ ምድር ላይ አሟጣህ የምትጠቀምበትን ፕሪንሲፕል ንደፍ፣ ትውልድ አሰልጥን፣ አትቸገር፣ እግዚአብሔርን ፈጣሪን አታማር፣ በድህነት አትጎሳቆል ነው እያልኩ ያለው። የሚያጎሳቁሉህ ነገሮች ፋይንድ አውት አርግ፣ ሪሰርች አርግ፣ ምንድነው ብለህ በድፍረት አሁን ይሄ ዝም ብሎ አልኩኝ ለማለት ያክል ሳይሆን ደፋር ጠያቂ የሆነ ጄኔሬሽን ያስፈልጋል። አሁን የእምነት ተቋማትንም ስታይ በፕሮቴስታንቱ ብትሄድ፣ በኦርቶዶክስም በእስልምናው ብትሄድ ዋና ሞቲቫቸው አሜዚንግ መኒ መሰብሰብ፣ መኒ ስትቀመጥን በስብከት የሆነ መኒ ነው የሚጠይቀው። ስለዚህ መኒ ትልቅ ይሄ ገንዘብ ምንድነው ካሽ ትልቅ ጉልበት አለው በየትኛውም ቦታ። አሁን ካሽ ነው አየህ ወሳኙ። እንደዛ አድርገን ስለሰራ ነው እንጂ እኮ ገንዘብ ባይኖርም መኖር ይቻል ነበር። ቅድም እንዳልኩ አንደኛ ፈጣሪ ይረዳን ነበር፣ ሁለተኛ አሁን ገንዘብ ይሄ ወረቀቱን ስላመንበት እንጂ ይሄ መሬቱ በሙሉ እኮ በእንኮይ በተለያዩ አትክልቶች በማንጎ በብርቱካን ይንጀረቀቅልን ነበር እኮ። ግን እያፈራረስ ህንጻ ሰራንበት እኮ እኛ ራሳችን ነው እኮ። በዚህ አይነት አኗኗር መርጠነው እኮ ነው፣ በብልጭልጭ ነገር መርጠነው ነው እንጂ ባንነካው ተፈጥሮ እንዳለ ብንተው ልክ አሁን ለምሳሌ ዛሬንና ነገን ወደፊቱን እንዴት እንኑረው እውቀት ያመጣው ጣጣ እኮ ነው። እኔ እንጂ ፈጣሪን እያመሰገን በዱር ላይ የሚያበቅሉትን በረከቶች እየሸመጠ ብትኖር የተሻለ ይሆናል። እውቀት ውስጥ እኮ ነን ወንድሜ። አሁን እኮ ኦልሬዲ እውቀት ውስጥ ነን። በእውቀት በሚመራ ዓለም ውስጥ ነው ያለው። አሁን ሌላ ጥልቅ ወደሆነ ፊሎሶፊካል ፐርስፔክቲቭ ከገባን በጣም መቋጫ የሌለው ሀሳብ ውስጥ ነው የምንገባ። ችግር ነው። አሁን እውቀት እንዳልከው የራሱ ችግር አለው። እውቀት ያችን ሲበሉ አይናቸው ተገለጠ አወቁ፣ በዚያ ምክንያት ያስገባ ምን የሚል ነገር አለ። አሁን ግን ማወቅ ነው የሚያስፈልገው። ማወቅ፣ መገንዘብ፣ ጥበብን ማወቅ፣ ጥበብን መሻት ካለንበት የፋይናንስ ክራይሲስ ወይንም የገንዘብ እጦት ጉስቁልና ልንወጣበት የምንችለውን መርህ መንደፍ ነው የሚያስፈልገው በተጨባጭ። እኔ ግን እሱ ነው የምልህ ራስን ሪፎርም ማድረግ ይገባል ሲባል ወደ ራስ ማንነት መመለስ፣ ወደ ቀደም ወደዛ መመለስ። ስታደንቀው የነበረው ቅድም አክሱም፣ ላሊበላ ምናምን እኮ ፍራፍሬዎች አይደሉም፣ በእውቀት የመጡ ነገሮች ናቸው። አርኪቴክቸር እኮ እውቀት ናቸው። አይ ለዛኛው እንትን ነው እንጂ እኛ እንደውም እኮ እግዚአብሔር ቤት ሄዶ መንግስተ ሰማያት ሄዶ እግዚአብሔርን አግኝቶት እንዲህ አድርገህ ይሄን ትገነባለህ ብሎት ነው የሚለው። አትክልትና ፍራፍሬ አይደለም እኮ ይሄ። አሁን የምትየው ዱባይ ላይ 150 አይ ለምሳሌ አሁን ስራ መቆፈርን ባንቆፍር መሬት በረከቷን ታመጣልን ነበር። እንዴት ነው ትኖራለህ ሳትቆፍራት? ትችላለህ። ይኖር ነበር እኮ ተናገረ ብላ እኮ የራሱ የፈጣሪ ቃል ነው። ከኃጢአት የወለደው ነው እሱ።
ከኃጢአት በፊት ምን እንዴት ሊሆን ነበር የታሰበው? ከኃጢአት በፊትማ አዳም አጸበለሷን ባይበላ ኖሮ እንግባበት እንደ ወደ ውስጥ እዚህ ውስጥ ይቻላል። እንግባበት። እሺ ለምሳሌ አዳም ሲፈጥረው እኮ ስላስቸገርከኝ በቃ ይሄን በጥሽ ልጣል። አሁን አስረግጠት ነገር አስረግጨህ ነገር ይኸውልህ እንግዲህ አሁን ወደዚያ ከገባህ እግዚአብሔር ጥረህ ግረህ ብላ ብሎ ያዘዘው ያችን በለሷን ከበላን በኋላ ነው። ከተረገመ በኋላ አዎ ጀነሲስ ይላል። እውነት ነው ጽሁፉ እንዲህ ይላል። እግዚአብሔር ግን የሰው ልጅ ሲፈጥረው ብዙ ተባዙ ያለው መቼ ነው? ሲበዛ ሲባዛስ ደግሞ ሳይሰራ እንዴት ሆኖ ነው መኖር የሚችለው? እንዴት ታስቡ? ከግብጽ መና ያወርድላችሁ ነበር እንዴ? ምን ይቻላል? nothing impossible to God በነገር ላይ በሃይማኖት አሁን መና ምናምን የሚለው በሷ አታምንም? አይ እኔ አላምንም። ካላመንክማ ችግር ነው። አዎ ይሄን አላምንም። አሁን መና እሺ አሁን አንዳንዴ እኮ ማናምን ለመሰል አንዳንዴ ለኔ መና አንተ ስታስበው ራሱ ምግብ አሁን እኛ ምን በለው ምግብ ራሱ ምን በለው ምግብ አላ እንጀራ ምናምን እሱን ያጣፈጠው እግዚአብሔር ነው እንጂ ተራ ነገር እንዴት አልሆነም? እንዲጥመን ያደረገው እኮ እግዚአብሔር ነው። እንዲበላ ያደረገው እግዚአብሔር ነው። እኔ አሁን እኮ የሚጥምህ አንተ ብቻ አይደለም እኮ በእግዚአብሔር የማያምነውም እየጣመው እኮ እየኖረ ነው እኮ እሱ ስላለባ አላመንክብኝም ብሎ እኮ እግዚአብሔር እኮ አይቀጣውም በረሃብ። እግዚአብሔር ቸር አምላክ ነው። እግዚአብሔር ፈጥሮታል። ሰይጣንን ቢሆን እኮ እያኖረው ነው። ሰይጣን እንዳይኖር ማድረግ እኮ ይችላል። ስለዚህ እንዲጣፍጠው ያደርጋል። በኋላ ነው የሚቀጣው። የቅጣት ጊዜ አለው። አሁን ቸርም ስትል ትንሽ ግራ እየገባኝ ነው። እንግዲህ ያለ የማያምነውም በልጽጎ ተመችቶት ምድር እንግዲህ ይኸውልህ ለምድር ነው ምንድነው የሚሻለን? ይሄ እኮ ጊዜያዊ ህይወት እንዴት ሆነን መኖር ነው አንተ የምታስበው? አሁን ባህላችን ሪሊ ልክ ከሆነ በትክክለኛ መስመር ላይ የተመሰረተ ቢሆን ኖሮ እኮ ካልቸሩ እናድግን በለጽግ ነበር ነው ሪሊ እንዳናድግ እንዳንበለጽግ ያደረገን አንድ የእርስ በርስ ጦርነት ራሱ ለእርስ በርስ የሚዋጋ ህዝብ እንዴት ቅዱስና የተሻለ አስተሳሰብ አለው ይባላል? ትሪገሪንግ ፋክተሮች አሉት። አትጥቀስልኝ፣ አትድገም። ለምሳሌ የውጭ ኃይሎች ጣልቃ ገብነት ሀገሪቱን ለማዳከም የሚባል ነገር አለ። የሚባል ሳይሆን ፋክት ነው እንበለው። እኛ ሀገር ብቻ አይደለም ቀጥታ ወረውና ለምሳሌ አሁን የኢትዮጵያ ስልጣኔ በተደጋጋሚ በታሪክ እንደምናውቀው በዮዲት ጉዲት ጊዜ ብዙ ቤተክርስቲያን ተቃጥሏል። ብዙ ቤተክርስቲያን የያዘቻቸው ሀብቶቿ ተቃጥለዋል። ከፍተኛ ውድመት፣ ከፍተኛ የስልጣኔ ቀውስ ወደ ኋላ መልሳናለች ዮዲት ጉዲት። ይሄ መቼስ ፋክት ነው፣ በተለያየ እንትን የተረጋገጠ ነው። ዜን ደግሞ በግራኝ አህመድ ወረራ፣ በነገራችን ላይ አንዱ ስለ ግራኝ አህመድ ወረራ የአማራ ቲቪ ፕሮግራም ሰርቶ ፌስቡክ ነው ቅድም ማየው። እንዲሁም በዚህ ጉዳይ እስኪ እናወራበታለን። ግራኝ አህመድ እንደማንኛውም ነገስታት ጀግና ነው አለ። ለምሳሌ ምኒልክ ሀገር ማቅናት ወደ ደቡብ እንዳስፋፉት ሀገር በማቅናት እንደ ወራሪ ሳይሆን እንደ ጀግና ነው የሚቆጠሩት። ሀገር አንድ እንደማድረግ ነው። ለምሳሌ ቢስማርክ ኦቶማን ቢስማርክ የጀርመን የሱ አለና ልክ እንደዛ ሁሉ ግራኝ አህመድም ከመጤ አይደለም የኢትዮጵያ ንጉስ ነው። ወራሪ ተብሎ እሳቸውን መጥራት አስነዋሪ ነው እያለ ነው። በዚህ ጉዳይ እስኪ ምን ትላለህ? ጥሩ ሀሳብ ነው። እንግዲህ ይኸውልህ የአስተሳሰብ አድማሳችንን እናስፋው፣ ሰፋ ባለ ሁኔታ እናስብ ስል ይሄን ሁሉ ያካትታል። ምናልባት ሰላም ደህና ነህ? እግዚአብሔር ይመስገን። እንግዲህ አሁን ይኸውልህ የእኔ ሃይማኖት ተከታይ መሪ ሲነግስ እግዚአብሔር ነው የቀባውና የሾመው ካልኩ ከሌሎች ሃይማኖቶች ደግሞ ነግሶ ለምሳሌ አሁን ግራኝ አህመድ የምትለው ሙስሊም ነው። የወዲት ጉዲት ምናምን የምትላቸው እነዚህ ምናልባት ይሄ ክርስቲያኑ የሰጣቸው ቅጽል ስም እንጂ ኢትዮጵያዊ ናቸው። ይሄን መካድ አይቻልም። ከሌላ ክፍለ ዓለም ነው እንደመጡት ከኢትዮጵያ ውጭ ናቸው። እሺ ኢትዮጵያዊ ናቸው። ኢትዮጵያዊ ነኝ ካሉ ለምን ቤተክርስቲያንን ማቃጠል አስፈልገ? የኢትዮጵያ ንብረት እኮ ነው። ቤተክርስቲያን የያዘቻቸውን ንዋየ ቅድሳት ምናምን ማቃጠል ለምን አስፈልገ? ግራኝ አህመድ ነው ሲያደርግ ነበር። አሁን እኮ እሱን እኔ የማውቀው ታሪክ ስለሆነ ልመጣልህ ነው ማለት ባላንስ እየሰራን ነው። እኔ አሁን አጼ ምኒልክ ዳግማዊ ምኒልክ መንበረ ስልጣን ሲቆጣጠሩ ኤክስፓንሽን አድርገዋል ወደ ኦሮሚያ ደቡብ ለማስገበር። ልናቀናችሁ ነው እናንተ ኋላ ቀሮች ናችሁ፣ ስለዚህ ወደ ስልጣኔ እናመጣችኋለን ነው። ቤዚካሊ የዚያኔ ኖማዲዝም ስለነበረ ወይ ኦፍ ላይፋቸው እነዚያ ለማሰልጠን ወደዚህ ሰሜኑ ቀድሞ ስለሰለጠነ ወደዚያ ለማምጣት ነው። ክፋት የለው። ሂደቱ ላይ ግን ችግር ነበር፣ የሚጠበቅም ነው። ሂደቱ ላይ ለምሳሌ የተለያዩ ችግሮች ነበሩ። ካልቸራል አሲሚሌሽን ነበር። ካልቸራል አሲሚሌሽን ስልህ ቅድም ቤተክርስቲያንን ግራኝ አህመድ አውድመዋል እንዳልከው የኦሮሞና የደቡብ ማህበረሰብ የሚያመልካቸውን ትራዲሽናል ቢሊፍ ሲስተሞችን ኳሽ አድርጎ ወይም ሰርዞ አቦሊሽ አድርጎ የራስን እንዲቀበሉ ማድረግ ይሄ ነበር።
ለምሳሌ የሚባለው እንደም እስላምና ክርስቲያን አይደለም አማራና እስላም ነው የሚባለው። አሁን እንግዲህ እኔ እንግዲህ ጎጃም ተወልጄ ያደኩ ሰው ነኝ። አንተም ታውቀዋለህ አካባቢ። እንደው ይሄን ካላደረክ እኔ እናንተ እውነትም እስላምና አማራ ነን አይደለም ይባላል። አዎ አማራ ማለት ምንድነው ማለት ነው? ስለዚህ ክርስቲያን ማለት አየው። ስለዚህ ካልቸራል አሲሚሌሽን አለ። ያንዱን ካልቸር ደምስሰህ በጦርነት ያሸነፍከውን ካልቸር ደምስሰህ ያሸናፊውን ካልቸር እንዲቀበል የማድረግ ከጥንት የመጣ ከውጮችም የመጣ ፕሮፐንሲቲ ወይም ዝንባሌ ያለ። ስለዚህ ግራኝ አህመድም ያደረገው እንደዚህ ነው። ቅርሶቿን፣ ታሪኮቿን እንትኗን እንዴ እኮ ከስልጣኔ ወደ ኋላ መመለስ ነው። በመሰረቱ በብራና የተጻፈ ነው። ስለዚህ ጸረ ኢትዮጵያ ነው። በነገር ላይ ኢትዮጵያ ሲባል ምን ማለት ነው? ኢትዮጵያዊነት ማለት ኢትዮጵያ እንደ ሀገር እኮ ነው። ሀገር ሲባል ምን ማለት ነው? አፈሩ ነው፣ እውቅና መሰጠቱ ነው፣ መሬቱ ነው፣ ምንድነው? ኢትዮጵያን እኮ ኢትዮጵያ የሚያሰኛት አንዱ ያላት ቫልዩ ያላት ባህል እኮ ነው። ለዛ ደግሞ ኢትዮጵያን እንደ ኢትዮጵያ ቆመቻ ቤተክርስቲያኖች በመሰረቱ ለምን ስል አሁን ለምሳሌ ሀገሪቱን ሲመሩ የነበሩ ሰዎች በቤተክርስቲያን ትምህርት ያደጉ ናቸው። በአብነት ትምህርት ያደጉ ተኮትኩተው ያደጉ ናቸው። የጽሁፍ ደብዳቤ ከውጮች ጋር የምትጻጻፈው ቤተክርስቲያን ባቆየችው ፊደል ነው። የቀን አቀማመሯ እንግዲህ ኢትዮጵያ ለየት የሚያደርጋት አንድ ኢንዲፔንደንት መሆኗ ነው ከሌላው ሀገር። አንድ ማለት ወራሪን ስትዋጋ ስትፋለም ነው የኖረችው። ሁለት ፊደል መጻፏ ነው። ቆይ ፊደል መኖሯ ነው። ሶስተኛ ደግሞ ለዚህ ደግሞ ቤተክርስቲያን ነች። አሁን እነዚህ ነገሮች አወደመ ማለት ኢትዮጵያዊ አይደለም ማለት ነው ይሰው። ፕላስ ግራኝ አህመድ ቤተክርስቲያንን ሆነ ኢትዮጵያን ሲያወድም የእንትሮችን ጋብዟል። የውጭ ወራሪዎች ቱርኮችን ጋብዟል። ዛት ሚንስ አንተ የሌላ ሀገርን ጋብዘህ የሀገሪቱን እሴቶች የሀገሪቱን ባህሎች የምታወድም ከሆነ ወራሪ ነህ እንጂ ለሀገር የምታስብ አይደለም። ጥሩ ነው ጽሁፉ ነው። አንደኛ ይሄን ታሪክ ማን ጻፈው? የግራኝ አህመድ እና የወዲት ጉዲትን ታሪክ ማን ነው የጻፈው? ታሪክ ዲስቶርት ይሆናል ብዙ አንድ እሱ አይደል አላደረግም ብለህ የምታምነው አንተ ባንተ እይታ። እኔ በወቅቱ አልነበርኩም። ያው ሁላችንም እኮ የተጻፈውን ነገር ነው። ግን ጽሁፎችን ሚዛናዊ በሆነ እይታ እናያቸው። ያንተ መጥፎ ሲሰራ ቅዱስ፣ ሌላው መጥፎ ሲሰራ ደግሞ እርኩስ አድርገህ ማየት መቻል የለብህም። ተመዝግበዋል። አሁን ትልቁ እንትን ለመሰለ አሁን ኮንስፓራንሲ የተመዘገበ ሁሉ ታምናለህ? የተመዘገበ ሁሉ ትክክል ነው ማለት ባይቻልም አልተመዘገበም። እሱ የተጻፈ ታሪክ የለም፣ ተጨባጭ ታሪክ የለም። ማን ነው የጻፈው ታሪክ? ማን ነው የጻፈው? ምኑን አልተጻፈም። ፖለቲካሊ ስብሰባ ይሰበሰብና ትርክት ትፈጥራለህ። ለምሳሌ ይሄ አሁን ለምሳሌ በነ ስታሊን ጊዜ ጠላት ይፈጠራል አይደል? አንድ ሀገር እንትን ለማለት ወይ የሆነ አይዲዮሎጂን ጠላት ትፈጥራለህ። ስለዚህ ትርክት ለመፍጠር ስብሰባ ላይ ትሰበሰባለህ። በምን መልኩ ወጣቱን የኛ ዓላማ የኛ አይዲዮሎጂ ተቀባይ እናደርገዋለን። እንዲሁ ዝም ብለን ሀገር አስፋፋ ጭቆና ነበር፣ ምዝበራ ነበር፣ ሀብታችን ወስዷን ብለን የሚቀበለን የለም። ሶ ሴንሲቲቭ የሆነ ኢሹ ጡት ተቆርጦ ነበረ፣ ማንነት ወድሞ ነበረ፣ 15 ሚሊዮን ህዝብ ጨርሷል ይላል። አሁን ያኔ መድፍ የለ ኒውክሌር የለ ምን የለ በምንድን ነው ምን ያህል ሚሊዮን ጨርሶ? እኮ ፕሮፓጋንዳ ነው ተብሎ ተጽፎ በሆነ የሀገሪቱ ክፍል በካሪኩለም ተቀርጾ እየተማሩ ነው የመጡ ልጆች። ይሄን አታውቅ ማለት ተጻፈ ይባላል። እኔ ምን አውቃለሁ እንግዲህ ሊሆን ይችላል። ተጽፏል። ሐውልት ሁሉ ተሰርቷል። ግን ከመጻፍ አልፎ ሐውልት ሰርተዋል እኮ አሁን ነው የተጻፈው። ተነስቶ ያለ ምንም ምንጭ እኮ ተነስታውንማ መጻፍ ትችላለህ። ነገር ግን አሁን ብዙ ጊዜ የኢትዮጵያ ታሪክ የሚጻፈው አንድ በቀሳውስቱ በደብተራዎቹ ምናምን ነው አይደል? ሁለተኛ ደግሞ በምንድን ነው የሀገሪቱን ለሐሰሳ ለጉብኝት በመጡ የውጭ ሰዎች ነው። ለምሳሌ ይሄ ታቦተ ጽዮን ፍለጋ ነው የጻፈው ሰው። ታሪክ አሳማኝ ነው ወይ? ምንጩ አሳማኝ ነው? ግን ሚዛናዊ ታደርጋለህ። አሳማኝ ነው አይደለም እኮ። እነዚህ ሰዎች ቢያንስ ይሄን መጻፍ አለባቸው ነው። እነዚህ ሰዎች ኦፍ ኮርስ በሁለት ዓላማ ነው ታሪካችን የሚጽፉት። አንድ ይሄ ቦምቢንግ ያስቀምጡላል፣ ታይሚንግ ቦምቢንግ፣ የሆነ ሰዓት እንዲፈነዳ የሆነ ሰዓት እንዳትግባባ የሚያደርግ ኮንስፓራንሲ ነው። ግን ደግሞ ከሁለት አንግል ሚዛናዊ ታደርገዋለህ። አሁን አዛምደው ትክክል ከሆነ የኪንጉን ወይም የኩዊኑን ዴድ ወይም ጀብዱ ወይም ስራ ኤግዛጀሬት አድርገው የሚጽፉት እኮ እንትን እንደ እነዚህ የዕለት ጸሐፊዎች የሚባሉ ማለት ነው። በመሰረቱ አንድ ነገር ልንገርህ። በአሁኑ ዋሾ ህዝብ ላይ አይን እያየነው ነው እንጂ የበፊት ሰዎች አይዋሹም። አንደኛ ገሃነም አለ ብሎ የሚያምኑት ከየዋህነትም በለው ከምን የአሁኑ ህዝብ ነው ተጠራጣሪ፣ ሐሰተኛ፣
ዲሲበል አታላይ ውሸታም በውሸታም ባታላይ አይነት ስነ ልቦና ስለተቀረጽን በነገራችን ላይ በዛ ስለምናይ ነው ደረጃ አትግለጹ ማን የሰራው ከማን ነው ውሸት በእነሱ ግን በዛ ዘመን ግን የሚጽፉ ሰዎች ቢያንስ እግዚአብሔርን ይፈራሉ በነገር ካሁኑ ዝምና ከበፊቱ ማን ነው እግዚአብሔር የሚፈራ የበፊቱ ሰው እኮ እግዚአብሔር ፈሪያ እግዚአብሔር አለው ፈሪያ እግዚአብሔር ስላለው የሚጽፈውን ነገር ሁሉ እግዚአብሔር ያየኛል ይሄን ነገር ብሳሳት እግዚአብሔር ይቆጣኛል ብሎ ሁሉ ሊያምን ይችላል አሁን ምን መሰለ ወንድም እኔ አሁን ማውራትም መናገር የምፈልገው ስላሁናዊ ሁኔታ ነው ስላልነበርኩበት እርግጠኛ ሆኜ ማውራት አልችልም ትርክት ነው ወሬ ነው ተረት ነው እንደ ተረት እቆጥረዋለሁ የሚያስተምር ነገር ካለ ትማርበታለህ ውሸትም ቢሆን የማያስተምር ካለ አጉል ቅዱስነት አልጫወትም አጉል ምስክርነትም አልሰጥም ባልነበርኩበት ምክንያቱም ያልነበርኩበት ታሪክ የሚያሳምነኛል የሚያሳምነኛል አልነበርኩም ያንን እንቶ እሺ አሁን ካልቸራል ሪፎርም ስንል ምን ይሆንሽ በጣም ጥሩ ነው እኔ እሱ ላይ እኮ ነበር ይዋራ ሪሊጂኑን ተውና ሌላስ ምን ነገር ሲያመጣው አዎ ሌላው የፖለቲካ ስርዓታችን ነው ካልቸራል ፖለቲክስ ፖለቲክስ የካልቸር ፖለቲካል ቮይስ ጥቂት ያው እንትን ስለሆነ ድምፁ እንደይ እና የፖለቲካ ባህላችን በጣም መታረም ያለበት አንደኛ ባለስልጣኖቻችንን ወይ መሪዎቻችንን የሚሾሙ የውጭ ኃይላት ናቸው ኦኬ ምርጫ ለምልክት ነው እዚህ ምርጫ ተካሂዷል ለመባል ከመቼ ጀምሮ ነው ግን ይሄ ጥሩ ነው እንግዲህ ምርጫ የሚባለው ቤዚካሊ በኃይለ ሥላሴም ነበር እንግዲህ ታሪክን ወደ ኋላ ሄደን ስናይ ኃይለ ሥላሴ የመጀመሪያውን ህገ መንግስት ሲጽፉ የምርጫ ስርዓትን በዚያው ነበር አፐር ሃውስ እና ሎወር ሃውስ ወይም የላይኛውና የታችኛው ምክር ቤት የሚል ባይካሜራል ሃውስ የተቋቋሙ ይዚያ ነው ስለዚህ እነሱ አፐር ሃውሱ ወይም እነዚህ ኖቢሊቲዎች ለኃይለ ሥላሴ ወይም ለንጉሰ ነገስቱ ቅርብ የሆኑ ሰዎች ሎወር ሃውሱን ያቋቁሙ ነበር መርጠው እነዚያን ደግሞ ህዝብ ይመርጣቸው ነበር የተወሰነ አካል በህዝብ የተመረጡ ነበር ወደዛ እንዲመስል ቮይስ ያወራ ማይት ይችላል መሰለኝ ምን ቮይሱ ግዴታ አይዛ እነዛ ድምጽ እንደገና ኦኬ እና ቀጥል ያለው ነገር ይሄ ነው ስለዚህ የፖለቲካ ባህላችን ካልተሻሻለ ወይንም በህዝብ ቅቡልነት ያለው መሪ ካልተመረጠ እና ህዝቡን በአግባብነት ማገልገል የሚችል መሪ እስከሌለን ድረስ ያሰብነው ኢኮኖሚያዊ እና ማህበራዊ ለውጥ ላይ መድረስ አንችልም በጣም አዳጋች ነው የሚሆነው እኔ አሁን የሀገሪቱን ፖለቲክስ ችግር ውስጥ የከተቱት ብዬ ማምነው የስልሳዎቹ ትውልድ ምንላቸው ነው ብዬ ነው ማምነው ስልሳዎቹና ማን ናቸው ምን አደረጉ ለምሳሌ ሌኒኒዝም ስታሊኒዝም ሰይጣኒዝም ቅብረዝዝም ምናምን አመጡብን እኮ እነሱ ናቸው ኢዝም አላው ኢዝም አሁን ባይተሰብ ችግር አይደለም እኮ ኢዝም እነሱ ከመጡ በኋላ አሁን ለምሳሌ ኢዝም አይዲዮሎጂ ነው በያፓና በይዱ በተለያየ ነገር አገሪቱ ወደ ማትወጣው ደም አፋሳሽ ጦርነት ነው የገባችው ኢዝም በራሱ ችግር አይምሰል አሁን አቀባበላችንና ተደጋግሞ ስለተነገረን ነው እንጂ ኢዝም ለምሳሌ ሶሻሊዝም አለ ካፒታሊዝም አለ ወይም ሊበራሊዝም ምትለው እነዚህ የፖለቲካና የገበያ ስርዓቶች ናቸው በአግባቡ ከተጠቀምካቸው ያሳድጉሃል እና አሜሪካና አውሮፓ አድገውባቸዋል ሶሻሊዝም በአግባቡ ከተጠቀምክበት እነ ራሺያ እነ ኩባ እነ ቻይና አድገውበታል ደም በደም ነው ሀገሪቱን ያደረጋት አይደለም ዜሬዝ ነው ብለ ለምሳሌ በዚህ አሁን በኮሙኒዝም በመስራት በሌኒኒዝም ስታሊኒዝም ስርዓት ላይ ምን አለ መሰለ የብሔር ፖለቲካ የሚባል ነገር መጣ ያ የብሔር ፖለቲካ ደግሞ እውን ለማድረግ ጠላት መፍጠር አለበት ሁለቱም የራሱ ፕሮሰንት ኮንሰፕት ጠላትና ጉዳት እንደዚህ ደግሞ ምንድነው ይሄ ኮንስፓራንሲ ማለት ይሄ ሴራ የሴራ ፖለቲካ ካልቸርን እንድናዳብር ተደርጓል I think that is better እና ስታየው የፖለቲካ ባህላችን ስልህ ማለት የፈለኩት ምንድነው አንዱ ሌላውን እንዲጠላ የማድረግ ትርክቱ ቶታሊ በተወገደ ሁኔታ መሪዎች በዚያ ዙሪያ ራሳቸውን ያሰለጥኑ ቢሆን አሁን የሚደረገው ያለ ምንድነው ታላቁ የጣሊያን የፖለቲካ ፈላስፋ የሚባለው ኒኮሎ ማኪያቬሊ የሚባለው ኮሶን የሴራ ፕሪንስ በሚል የፖለቲካ ጽሁፉ ላይ ቤተር ቱ ቢ ፊርድ ዛን ላቭድ ነው መሪ ስትሆን እንግዲህ ደሊብሬትሊ ጸሐፊው ጣሊያናዊ ነው ብያለሁ I know him by the way I read the prince thank you አሁን ለግንዛቤ ያግዘናል እንደሱ ኮረ ነው ይሄ ሰውዬ ሲጽፍልህ ለአፍሪካ ነው ለአፍሪካ ሆነ ተብሎ የቀመሩት ነገር ሁሉ ይመስላል ከምትወደድ ብትፈራ ይሻላል መሪ ስትሆን ከመወደድ ይልቅ መፈራት ስልጣን ላይ ሰስቴን እንድታረግ ይጠቅማል ነው
ስለዚህ ስልጣን ላይ ሰስቴን ለማድረግ መፈራት የሚለው ምንድነው? ማየት ሜክስ ራይት ኃይል ተጠቅም ስልጣን ላይ ሊያቆይ የሚችል ብቸኛው ቱል ፎርስ ነው ወይም ሚሊተሪ ፓወርን መጠቀም ነው፣ ያን ማጎልበት ነው ምናምን እንደዚያ ነገር ነው የሚል። አሁን ኢትዮጵያ ውስጥ የምታየው ነገር ይሄ ማህበረሰብን በፍቅር በዲሞክራሲ ከማስተዳደርና ከመግዛት ይልቅ ማህበረሰብን አንድ አድርጎ አንድነት ፈጥሮ ልማት ሊያረጋግጥ የሚችል ትርክት ከመፍጠር ይልቅ ፍጹም መሬት ላይ ያልነበረ የኢትዮጵያን ሕዝብ ስነ ልቦና የማይገልጽ እጅግ ርካሽ የሆነ ፖለቲካን ሲያራምዱት ያለ መሪዎቻችን የገዥና የተገዥ የባሪያና የጌታ ሪሌሽንሺፕ እንደነበረ በማህበረሰቡ ማለት አይነት ወሬ ነው ሲያወሩ መሰላቸው። ታሪኩም እንደዚህ ነው በጀብሩ የተቃኘ ነው እንደምታው። ስለዚህ ይሄ ካልቸር መለወጥ መቻል አለበት። የፖለቲካ ባህላችን መሆን ያለበት ከዚህ ወደ የት ሞዲፋይ ይሁን የሚል ነገር ካመጣ ወደ መፍትሄው ስንሄድ መጀመሪያ ማህበረሰቡ እርስ በርሱ የሚያጋጨውን ነገር መቀበል በፍጹም የለበት። ለምሳሌ ኦሮሞ ቴክኒካሊ አማራን እንዲጠላ ሲሰራበት መጥላት የለበት እንበል። ከዚህ በፊት ምኒልክ ማን ነው የምትለው የተለያዩ ከአማራ ተብሎ ከተቆረሰ ብሔር ወይም መሬት አካባቢ የነበሩ ሰዎች ኦሮሚያ ክልል ገብተው እንደዚህ አድርገዋል ተብሎ ሲነገረው አይ ሊያረጉ ይችላሉ፣ በወቅቱ በዚያ ወቅት ነው የሆነው፣ እኔ ጋር አልደረሰም። ስለዚህ አሁን ያንን በደል ማወራረድ ለኔ የሚጠቅመኝ ነገር ምንድነው የሚል ሚዛናዊ የሆነ ጥያቄ መጠየቅ መቻል አለበት ሰው። ገብቷል? የባህል ለውጥ ምን የፖለቲካ እይታችን በዚህ ደረጃ መቃኘት መቻል አለበት። ለምሳሌ ባለፈው እኔ ባልነበርኩበት ፕሮባብሊ ሀሰት ትርክቱ ነው ሰውዬው ኦሮሞ አማራ ተብሎ ቢባል እንኳን በዚያ እኔ መገደል መሞት መሰቃየት አለብኝ ወይ? ከዚያስ እኔን አሰቃይ ኮቶ ገድሎ ይሄ ማህበረሰብ የሚያገኘው ጥቅም ምንድን ነው? ዘሴም ስትሩቱ አዘርስ በሌላው መልኩ ይሄው ተመሳሳይ አማራውም ላይ ኦሮሞ እንዲህ አድርጓል ሲባል ማመን የለበትም። ትግራዩም ሌላውም እዚህ ፖለቲካሊ የተከፋፈለ ኤትኒክ በጭፍኑ ማመን ይሄ ድንቁርና መሰለኛ አንዳንድ በኩል እሱን ነው ምን ይጠቅማል? አሁን ትላንትና የሆነ ሮንግ ወይም ስህተት የሆነ ነገር ሀፕን አደረገ። ስህተትን በስህተት አይደለም እኮ ልታረመው ትችላለህ። ሌላ ስህተት እየደገምክ በጣም ራሱን ደብል ትሪፕል ሊያደርግ የሚችል የቀድሞውን የሚያስንቅ ስህተት እየሰራህ ምን አይነት ሀገር ልትፈጥር ነው? እንዴት አይነት ኑሮ ልትኖር እያሰብክ ያለው? ይሄ ምናልባት በብቸኝነት የሚጠቅም የገዥ መደቦችን ብቻ ለጊዜው ቀናቸው እስከሚደርስ ድረስ በብቸኝነት በስልጣን ላይ ትንሽ ሊያቆይ የሚችል በፋይናንስ ሊያዳብራቸው ከቅድሙ ሰውዬ መሰለኝ እንዲህ አይነቱን ሴራና ኮንስፓራንሲ ወሰዱት ከማካቤል ከዚያ ወስደውት ነው የተለያየ ፖለቲካ ፍልስፍና ያነባሉ። መሪ ስትሆን መቼም ከመሬት ተነስተህ እንትን አትልም። የተለያየ ቅጽል ስም ቢሰጥህም ያው መሪ በሴራም ቢሆን የተካንከን መሆን አለብህ። ብቻ የሆነ ትምህርት የተማርክ ሰው ነው የምትሆን ብሎ መሪ አይኮንም። ፎሬን ላንጉዌጅ ያጠና ራስን በደንብ መግለጽ የምትችል ፐብሊክ መድረክ ላይ ቢያወጡ ሀሳብህን በደንብ ኢላቦሬት ማድረግ የምትችል አይነት ካሪዝማ ስትላበስ ነው መሪ የምትሆን። ከመሬት ተነስተህ መሪ አትሆን። እና የተለያዩ ጽሁፎች ያነባሉ የሚጠበቁ ጽሁፎቹ ግን ህዝብና ሀገር ሊያወድሙ የሚችሉ ጽሁፎች ናቸው። ምናልባት በጠላት ሀገር ከዚህ በፊት አፍሪካን ለመቀራመት በመጡ ሀገራት ጸሐፍት ፈላስፋ ተብለው በተጠሩ አራዊቶች የተሰነደን ሰነድ እያነበብ ከህዝብ ልትመራ ትችል። የራስህ ታሪክ አጽፍም፣ የራስህ ታሪክ አሰራም ወይ ምን የሰው ሀገር የአመራር ፍልስፍና ማንበብ አስፈለገ? ሪሊ ማህበረሰብን ለመምራት የቤተ ክርስቲያኑ ህጎች ራሱ በቂ ናቸው። ምናልባት ከሌላውም ሸሪያም ራሱን ያው ገባ ብዬ ባላውቀውም ሊሻል ይችላል። ስለማላውቀው ነገር ጥሩ ነው መጥፎ ነው አለ። የቤተ ክርስቲያኑ ስለማውቀው ግን የቤተ ክርስቲያኑ በጣም በቂ ነው። እንኳን ይሄንን ዓለምን መምራት ትችላለህ በቤተ ክርስቲያኑ ግን አትችልም። ለምሳሌ ነጮች እርዳታ ያቆሙብሃል፣ በጥምዝዝ ሊያወርዱ ይችላሉ። የግድ ስልጣን ላይ ለመቆየት እነሱ ፓወርፉል ስለሆኑ በአንተ ካልቸር በአንተ አካሄድ ብትሄድ ለዛ መሰለኝ ንጉሳዊ ስርዓት ነው ያወረዱት። ፒላር ስለሆነ ነው። ፎር ኤግዛምፕል አረብ ሀገር ንጉሳዊ ስርዓት ነው። እስካሁን ኢራን ምናምን ንጉሳዊ በለው ሃይማኖትን ከእንትን ነው ደባልቆ የሚሄደው። ንጉሱ የወረዱበት መንገድም ያ ይመስለኛል። መጋፈጥ አንድ ነገር ቅድም እንዳልኩ አሁን ለምሳሌ አንድ ነገር
አቅመቢስ ለማድረግ የውጭ እርዳታ ማቆም እሱን አልቻልንም። እሱ ነው ድክመታችን። ወኔህን ነው የሚሰልቡት። አንድ ፒላርክን ለምሳሌ በአንድ ህዝብን የሚያስተሳሰር የጋራ ሰንደቅ ዓላማ፣ የጋራ ጀግና፣ የጋራ የሆነ እሴትክን፣ የጋራ የሆነ ባትል ፊልድ። አሁን ለምሳሌ አድዋ አጽመ ርስታችን ነው አይደል? ለምሳሌ እሱን የጋራ ማድረግ ትችላለህ፣ ግን በጋራ በዛ እንዳትቆም ያደርጋል። ሞር አሁን ለምሳሌ ቅድም ያልከው ምኒልክን ለምሳሌ አሁን አንድ ክንድ ጋሻ መሬት የላቸው መስማቸው ኦፍ ኮርስ ፕላስ ቱ ዛት ለአገር ብዙ ነገሮችን ከውጭ ያስመጡ ናቸው። ለባርነት ያጨንን ነጭ ሰባብረው ቪቪያ ምኒልክ ቪቪያ ጣይቱ እንዲባሉ አገሪቷ በዲፕሎማሲ ጥሩ ስም እንዲኖራትና በርካታ የዲፕሎማሲ እንትን እንዲኖሩ ፕላስ ለካ ነጭ ማሸነፍ ብቻ ሳይሆን መሸነፍ ይችላል፣ ጥቁር ማሸነፍ ይችላል የሚለውን አስተምሮ በመላ ጥቁር ልብ ላይ የጻፉ ናቸው። ነገር ግን በብዛት አሁን ለምሳሌ በጭካኔ ከሄድን ቴዎድሮስም ጨካኝ ነበር ከእሳቸው በበለጠ ኮምፔር ስናደርግ። አጼ ዮሐንስም ጨካኝ ነበሩ። ግን ምኒልክ ላይ ነው የፖለቲካ ካልቸሩ በብዛት አንዱ ግሩፕ ምኒልክ መላክ ናቸው፣ አንዱ ደግሞ ሰይጣን ናቸው ብሎ አርጊው የሚያደርገው። ይሄ የሆነበት ምክንያት ዋና ባክግራውንድ የሚመስለኝ ከነጮቹ መሸነፍ ጋር ተያይዞ እሳቸው ላይ ትኩረት ተደርጎ እንዲሰራ ስለተደረገ ነው የሚመስለኝ። መቼስ እንደ አጼ ቴዎድሮስ እጅ አልቆረጡም። ምክንያቱም አጼ ቴዎድሮስ እጅግ ተዋረዱ፣ የሸዋ መኳንንት እጅ ነስተው ሄዱ ተብሎላቸዋል። እጅ ቆርጠዋል አጼ ቴዎድሮስ በጀግንነታቸው። አይ ስቲል ብሊ ትረስት ሂም በጣም ጀግና ናቸው። ኢትዮጵያን አንድ ለማድረግ ብዙ ናቸው። እሱ እንዳለ ሆኖ ከምኒልክ ስናወዳድር ሞር አግሬሲቭ ነበሩ። ዮሐንስን ስትሄድ እንዲያው ሰይጣን አሳስቶኝ እኮ ጎጃምን ፈጅቸው መጣው ብለዋል አሉ። በዚያ ላይ ደግሞ ወደ ወሎዎችም ሂደው ሙስሊምን በሙሉ አጥፍተዋል። እንዲያም ሆኖ እኒህ ንጉሶች ኦፍ ኮርስ ከአሁኖቹ በጣም የተሻሉ ናቸው ለእኔ። ያ እንዳለ ሆኖ በቅንፍ ውስጥ ከነዚህ ከሁለቱ ምኒልክ በጣም ሞዴሬት ናቸው። ቦዝ ፒስፉል ኤንድ አርምድ ስትራግል ነው ደግሞ ያደረጉት። ምን አለ መሰለህ፣ ጥሩ ሀሳብ ነው ማለት እውነት ነው። ግን ምኒልክ ሞደርን የሆኑ ከምኒልክ ደግሞ ኃይለ ሥላሴ ተሽሏል። ለምን መሰለህ? ይኸውልህ ጀነሬሽን አልፎ ጀነሬሽን እየተተካ ሲሄድ ከቀድሞ ስህተት እየተማረ የተሻለ እየሆነ ነው የሚሄደው። ይሄ ምንም አሁን እኮ ዓለም ራሱ ኢቮልቭ ያደረገበት ስቴጅ አለ። እንደምታውቀው መጀመሪያ ከድንጋይ በተሰራ እንትን ይገለገል ነበረ። ከድንጋይ እሳት ፈጠረ አጋጭቶ። ከዚያ በኋላ የብረት ቱሎችን መጠቀም ጀመረ፣ ልብስ ማምረት ጀመረ። እንዲያ እያለ አሁን ምን ላይ ደርሷል? ተመልከት እንግዲህ ሌሎች ፕላኔቶችን ኤክስፕሎር እስከ ማድረግ ደረጃ ደርሷል። ገና ወደፊትም ደግሞ የሚሰራውን አናውቅም። ስለዚህ አጼ ዳግማዊ ምኒልክ ወይም አጼ ማናቸው ቴዎድሮስ የተነሱበት ዘመኑ ዘመነ መሳፍንት ነበረ። እንግዲህ የተለያዩ ሎካል ሎርዶች ነበሩ። ያንን ሁሉ መዋጋት ይጠበቅብህ ነበር፣ ጭካኔ የሚጠበቅ በዚያን ወቅት የነበረው እሳቤ ብቸኛው እሳቤ ጉልበት ነው። ስለዚህ አቅም በፈቀደ መንገድ ጠላትን ትቀጣለህ። ለሀገር ልማት ጠር ነው የምትለውን ተቋም ልታወድም ትችላለህ። በተቋም ውስጥ የሚሰሩ ኃይላትን ላይ እርምጃ ልትወስድ ትችላለህ። ያው መሪ እስከሆንክ ድረስ የሚጠበቅ ነው። የምላክ ስብስብ አይደለም። ከዚያ ያው በሴራ ቴዎድሮስን ጥሎ ዮሐንስ መጣ አራተኛ። ዮሐንስ ከመጣም በኋላ ዮሐንስም የራሱ ጥሩ ጎን አለው፣ መጥፎ ጎን አለው። እነዚህ ሁሉ ግን በነገር ላይ አንድ የሚያደርጋቸው በኢትዮጵያነታቸው አይደራደሩም። ከዚያ ማን መጣ? ምኒልክ መጣ። ምኒልክም ሲመጣ ከሁለቱ ነገስታት ስህተቶችን ማረም ይፈልጋል። እነሱ የሰሩትን ስህተት በህዝቡ ያስወግዛቸው የነበረውን ስህተት ደግሞ ስልጣን ላይ መቆየት እንደማይችል ያውቃል። ስለዚህ በተለያዩ ነገሮች ራሱን ማዘመን፣ ከውጭ ሀገሮች ጋር መልካም ግንኙነት መፍጠር አንዳንድ አልፎ ያደረጋቸው ነገሮች ነበር። የተሻለ ነበር። ከዚህ ኃይለ ሥላሴ ደግሞ ከምኒልክ የተሻለ ዘመናዊ እጅግ ተራማጅ የሚባል ሰው ሆኖ መጣ። በኃይለ ሥላሴ የተሰሩ ሌጋሲዎች ስቲል እስካሁን አሉ። በምኒልክና በኃይለ ሥላሴ የተሰሩ ሌጋሲዎች ይሄ የሚጠበቅ ነው። በዋናነት እንዳልከው ከነዚህ መሪዎች አንጻር የሆኑትን ስናነጻጽራቸው ለኔ ወርደው ነው የሚታዩ። አሁን እንደው በድፍረት እንደውነቱን እናገር ከተባለ እነዚያ እንኳን ዓለም ባልዘመነበት በዚያን ወቅት እንደዚህ አድርገው ሀገርን አንድ አድርገው ማስተዳደር ሲችሉ ከነደካማ ናቸው፣ ከነችግራቸው ነው የሚል ያውኑ ምን ነክቶት ነው? እውነት ነው የውጭ ጫና ይኖራል። ምናልባት አሁን ከስልጣን የምትወርድም ስልጣን የምትይዝም በውጭ ኃይሎች ያሁን ይፋዊ አይሆን እንጂ ቴክኒካሊ ይታወቃል። ምድር ላይ እንደሚኖር ሰው የምርጫ ታዛቢ ይልኩልሃል። ምን ይሰራል እኛ ውስጥ ምርጫ የሚታዘብ እንጂ የኛ የምርጫ ውጤት ምንስ ቢሆን ምን አገባው? የሆነ አይዲዮሎጂን ተቀበልና ይሄንን እርዳታ ሰጣሃለሁ ይላል።
አይዲዮሎጂውን የምትቀበለው የሱ አይዲዮሎጂ ምን ይሰራል ስትል there is something behind ምንም ይሄ ኦብቪየስ ነው አይነን መግለጽ ከቻልክ እኮ ግልጽ ነው ሰፊ የሆነ የነሱ ጣልቃ ገብነት አለ እጅግ ያስቸግሯቸዋል መሪዎቻችን ግን የነሱ ብቻ ነው ውስጥ ለውስጥ ቴክኒካሊ ስራ መስራት ቢያንስ እንደ ማህበረሰብን አንድ አድርገህ መምራት አትችልም አንድ አድርገህ መምራት እንኳን ባትናገር በሚዲያ ወጣህ እንደ መሪ ማህበረሰብን የሚከፋፍል ነገር ትናገር ነበር ይሄን እንድትናገር አስገድደው ነው አሁን እንደው ይሄን ኤክስተርናላይዝ ማድረግ ያስፈልጋል አንዳንዱ ወደ ውጭ ምንገፋው ወደ ውጭ እንገፋለን ችግር የለም ለኔ ግን የሚመስለኝ የሆነ ብሔረሰብን ከፋፍለህ አንዱ ብሔረሰብ ሌላውን እንደሚጠላ እኮ በመሪ ደረጃ እየሰማን ነው እየተነገረ ከዚህ በላይ ኢምብራሲንግ ፋክት የለም በጣም አዋራጅ እውነታ እየመረረህ የምትወጣው ነገር ከፍተኛ የሆነ እንትን ጠላ አካል አለ ብሎ የሚናገር ጠቅላይ ሚኒስትር ይገጠም ነው ተመልከት እንግዲህ እንዲያበል ብሎ ጣሊያን ነው አሜሪካ ነው እንዲህ ካላልክ ስንዴ አልሰጠህም ብሎት ነው አሁን እዚህ ጋር ምን መሰለህ የሚሆነው አሜሪካኖች ወይም ጣሊያኖች ምዕራባውያንም ሆነ አረቦች የኢትዮጵያን ኢንተረስት ማን ያስጠብቃል የኢትዮጵያ ኢንተረስትስ ማን ይጠብቃል የትኛው መናጢ ምን ልበለው ጭንቅላት በደንብ ያልሰራ ጥሩ ተርም ለመጠቀም ሞዴሬት ለማድረግ ማን ነው ለኛ ተላላኪ የሚሆነው ብለው ነው መጀመሪያ ሲመርጡ እንደዛ አድርገው ነው ከዛ በኋላ ከመረጡ በኋላ እንደዛ አይነት ነው የምትሆነው ትምህርትም ይሰጣው ትምህርቱንም ትቀበላለህ በንጹህ ጭንቅላት ዋሽ ታደርጋለህ አስተዳደግህም እንደዛ ነው የሚሆነው from the beginning ግን ስትሮንግ የሆነ ስትራግል የሚያደርጋቸው the public interest ወይም ደግሞ ለማህበረሰቡ ጥቅምና ክብር የሚሰራ ከሆነ ወይ ያስወግዱታል ወይ ይገሉታል ወደዛ ማቆጥቆጥ ሲጀመር ያስወግዱታል ለምሳሌ የቡርኪና ፋሶን ሳንካራ መውሰድ ትችላለህ ምን አሁን ኢብራሂም ትራኦሬ እየገጠመ ያለው እሱን ፈተናት እንትላለ እና ይሄ ከዚህ ሴራ አይወጡም እና ከመጀመሪያው ልክ እንደዚህ አይነት ንግግር የሚያደርጉ እንደዚህ አይነት ሀገራቸውን የሚበድሉ ሀገራቸውን በመበደል እነሱ የሚያስደስቱ ሰዎች ነው እንዲቀመጡ የሚደረጉት ከዛ አንግል ነው የምትሾመው እንጂ ለሀገር ጥቅምና ክብር ለሀገር አንድነት ስለ ሀገር ፍቅር እንትን ምትል ከሆነ እርዳታ አይኖርህም ድጋፍ አታገኝም የነሱን ይሁንታ አታገኝም በብዙ መልኩ ትናጣለህ እና ይሄ ነው ትልቁ ታክል እንዴት አሁን ካልቸራል ሪፎርም ስንል ፖለቲካል ሪፎርም ሪጂናል ማነው ሪሊጅን ወይም ሃይማኖታዊ ሪፎርም ያስፈልጋል ብላል ሃይማኖት እንደው እኔ በጣም ለሃይማኖት የስስ ስለሆንኩ እሱ ላይ እንለፈውና የሚጠቅመውን ነገር እኮ እናስቀጥለው ግን በሴራ የገቡ ነገሮች ፖለቲካል ሪፎርም ፖለቲካል ካልቸራችን in the name of religion ወይም በሃይማኖት ስም in the name of God የገቡ የተሰገሰቡ ሴራዎች አሉ ነው እያልኩ ያለው በማን ነው የገቡ ካልከኝ እኮ ግልጽ ነገር እኮ ግብጽን አንተ መልካም ነገር አስቡ ሊያደርግ እኮ አይችልም ምክንያቱም ጂኦፖለቲካል የሆነ ኮንፍሊክት የቆየ ኮንፍሊክት አለ ታላቁ የታሪክ ጸሐፊ ሄሮዶተስ እንደተናገረው ግብጽ ያለ አባይ ከባህር ይወጣ አሳ ነው ምንም እኮ ነገር የለውም እሺ እሱን እንተውና በጣም ሞር ዲቤት ስለሆነ ሞር ደግሞ ሃይማኖት ያው እንግዲህ በማስረጃ ለምትከራከረው ሪሊጅን ማመን ነው እምነት ነው ልክ አሁን ሙሉቀን ዳኜ is your father ያ but you cannot check him by experiment ዲኤንኤ ያስመርምር አይደለም አባቴ ነው በቃ ማመን ነው እግዚአብሔርም አባቴ ነው ብለፍታም ነው እንዳታስቀጽፈኝ እግዚአብሔርም ማመን ሌላ እሺ ወደ አሁን ማሞሌላ መታወቂያ ወደ ሌላኞቹ ካልቸራል ሪፎርም ለምሳሌ ፖለቲካ ሪፎርማችን መሳካት አለ በነገራችን ላይ እንዳልከው ኢንሳይድ ስናይ የኛ ማህበረሰብ አስተዳደጋችን አሁን ችግር አለው ፖለቲካሊ አስተዳደጋችን እሱ እንዳለ ሆኖ ጉልበትንም ነው ሞር እንደ እንትን የሚወስደው ለምሳሌ ህፃናት ሲያድጉ ከፍ ያለው አነስ ያለው ዳቦን ይቀመዋል ለጥፊ ብሎ ከዚህ ይጀምራል ዘይኑ ወጣ ሲል አንድ ህፃን ኳስ እየተጫወተ ነው አንድ ጎረምሳ ለጥፊልና ኳስን ይቀመዋል ወይ ሲላክ የሆነ ነገር ይለዋል ስለዚህ እንዲህ አይነት አስተዳደግ ምን ያመጣል የሆነ ፓወር ይዤ ሰዎችን መጨቆን አለብኝ ብለህ ታምናለህ you see በእያንዳንዱ ኢትዮጵያዊ ወሰደው ጥበቃም ይሁን የሆነ ቦታም ይሁን ያጉላላ በቅንነት አይመልስምና ቅንነት ይጎለዋል የቅንነት ካልቸር መመልሰለ ነው እንዲህ ብሎ ማሰብ እኮ ቀላል ነው ለምሳሌ ስልጣን እስከመቼ ነው የምቆየው ህዝብን ሳላስደስት እስከመቼ ቆያለሁ የሚለው ነገር እኮ ለምሳሌ አሁን በቅርብ እኮ ማየት ይችላል ደርግ እንዴት ተዋርዶ እንደሄደ ማየት ወያኔ
ከተነሳችበት ገደል ውስጥ እንደ ዝንጀሮ ግልገል አንገቷን እየተያዘች እየወጣች በዚያ ደረጃ የነበሩ ባለስልጣናት አንገታቸው ተይዞ ቱታቸው ላይ ያልሆነ ነገር ሆነው በአይናችን አይተናል። ኢን ሚሊየንስ የትግራይ ወጣት አስጨርስ ተመልከት። አሁን የሚመጡ አካላትስ ደግሞ ከነዚያ ላይ ሰና ይወስዱ እስከ መቼስ ነው የሚቆዩት? ለምን ስር ይለባል? አሁን እንዴትስ ቢያስቡ ነው እኮ አሁን አስተሳሰባቸው ራሱ የሰው ልጅ እኮ አንደኛ ተፈጥሮውን ማወቅ ያልቻለ አሁን ኢትዮጵያ ውስጥ ተፈጥሯችን ራሱ ማወቅ አልቻለ። በምራቀትነት የምትሞት ተራ ፍጥረት ነው። በምራቀትነት አትሞት። ምንም እዚህ ግባ ብትባል አይደለም። በሰማይ ብትበር በምድር ብትሽከረከር በድንገት አፓዛርድሊ ራስን ታጣለህ። በቃ ስለዚህ ይሄን ተፈጥሮ መገንዘብ እኮ በቃ እስከ መቼስ ነው ይሄንን ማህበረሰብ መበድለው የሚለው ነገር ይቺ ኢፊሜራል ወይንም ቴምፖራሪ ለሆነችው ወርልድ አንተ ራስህን የሚያስደስትህና ማህበረሰቡን ሊጠቅም የሚችል ፕራግማቲክ ወይም ፕራክቲካል የሆነ ስራ ሰርተ ብታልፍ መልካም ነው የሚሆነው። አሁን ከዚያኛው የሴራ ሐሳቤ ወደዚህ ቅን ሁላችንንም ሊጠቅም ወደሚችል አስተሳሰብ እንምጣ ነው አሁን የኔ ፖይንት ኦፍ ቪው። ይሄን ብንመጣ አትራፊ ነው። አይ እንዲህ ስታረግማ ለህዝቡ የሚጠቅም ነገር ስታረግ የውጭ ኃይላት አይፈቅዱልህም ያልከኝ እንደሆነ የውጭ ኃይላት ሙሉ ስራቸውን እዚህ እኛ ሀገር ብቻ አይደለም የሚሰሩት። የውጭ ኃይላት ለምሳሌ አሜሪካን የወሰድክ እንደሆነ ኦል ኦቨር ዘ ወርልድ የምትከታተለው ብዙ ሀገር አላት። እዚህ ራሷ ኤምባሲ አላት። ቤዚካሊ ስንት ቦታ ላይ ጦርነት ከፍታለች። ምን ስታረግ የውጭ ሀገርም እኮ አንተን ችግር የሚፈጥር ያንተን ድክመት ተነስተው ለምሳሌ ኩባን ብትወስድ ኩባውያን መሪዎቹ በሶፋቸው የተቀዳደደ ነው። በነገር ላይ ከማህበረሰቡ ጋር አንዳች ሽርፍራፊ የጉቦ የሌብነት ስራ አይሰሩ። ስለዚህ ማህበረሰቡ ይወዳቸዋል። ማህበረሰቡ ከወደደ ደግሞ ነጥለው አይመቱም። ጥሩ አመራር ስትሆን ማህበረሰቡን አሳልፎ የሚሰጥ በነገር ላይ አንተ ከሚስት ጋር እንድትፋታ የሚያደርግ ትልቅ ሴረኛ ጎረቤት ቢኖር ለሳይ ግን ደግሞ ክፍተት መፍጠር የለብን። ክፍተት ካልፈጠር በመካከላችሁ ፍቅር ከሌለ they can't ሪዚስት ማድረግ ትችላለህ። እኛ ጋር ሪዚስት ማድረግ ያልቻልነው አድሚት ማድረግ ያለብን የራሳችንን ችግር ነው። እንዴ የራሳችንን የቤት ስራ አድምተን ከሰራን ከዚያ በኋላ ደው ገብሰን አንደኛ በረን ከፍተን ሚስጥረን ማሳየት የለብን። በተለያየ ሰበብ የሚገቡ ለምሳሌ በእርዳታ ስም የሚገቡ የተለያየ መልካም ስም ይዘው ሳማሪታን ተብለው የሚገቡ አካላትን መርምረ ማስገባት በከፍተኛ ክትትል የመጡበትን ስራ እንዲያከናውኑ በደንብ መከታተል መቻል ይኖርብሃል። ለምሳሌ ለበጎ አላማ ታርጋ ለጥፈው የሚመጡ አካላት አሉ። እነሱ ናቸው ሰላዮች ናቸው። ለስለላ ነው የሚመጡ። ለሰለላ ነው ብሎ አይደለም እኮ የሚመጣው። መንግስትም ያውቃል። ይሄን ተራው ማህበረሰብ እንኳን ይሄን ያውቃል። በኤምባሲዎቻቸው ነው ሀገራት ሌላን ሀገር የሚሰልሉት። ምንድነው ኢንቮይ ኤክስትራ ኦርዲናሪ ይባላል። ያው በኤምባሲ ውስጥ የልዩ ልኡክ ፈጻሚ ነው የሚባለው። በቃ አሁን ሲያሽሞነሙ ነው በዲፕሎማቲክ ላንጉዌጅ ሲገለጽ ነው እንጂ ሰላይ ነው። አሁን አምባሳደር አለ፣ ሌሎች ዲፕሎማቶች አሉ፣ ሌሎች ኤምባሲ ስታሽዎች አሉ። ይሄ ደግሞ ኢንቮይ ኤክስትራ ኦርዲናሪ የሚባለው ልዩ ልኡክ ፈጻሚ ምንድነው? ልዩ ስለላ ነው። ስፓይሺፕ ነው የሚሰራው። ስፔኔጅ አክቲቪቲ ነው የሚያከናውኑት። እነዚህን ሰዎች ካልተከታተልክ አንተ ምን ሀገር ውስጥ ምን ትሰራለህ? ምን መንግስት ነው? የደህንነት መዋቅርህን ጠንካራ ማድረግ ነው። ሰፊ የሆነ ፐብሊክ ሪሌሽን መፍጠር ነው። ህዝቡን ማስደሰት መቻል ነው። ከዚያ በኋላ የሚመጣው ከአሁኑ መከራ አይበስብህም እኮ። መዋጋትም ካለብህ እኮ ተዋግተን አሸንፈናል እኮ በቀጥታ መጥቶ። አሁን ኢንዳይሬክትሊ ያለውን ነገር እንዴት በቀጥታ እኮ ያን ያክል አርቲለሪ ወይም ከባድ መሳሪያ ይዘው ያሸነፍናቸው አካላት ኢንዳይሬክትሊ እንዴት በዚህ ደረጃ ላይ ሽመድምዱ ይችላሉ? ስትደመድመው የኛው ድክመት የእርስ በርስ ሽኩቻ፣ ጥሩ እሳቤ ያላቸውን መቅጨት፣ ማሰር፣ ማፈን፣ መግደል፣ ማሳደድ፣ ሀገር ውስጥ እንዳይኖሩ ማድረግ እነዚህ ነገሮች ናቸው። ለምሳሌ የሆነን አካል ሲገድል እኔ አንተን እንድገድልህ ነው እየተሰራ ያለው። እሺ አሁን ቅድም ስለ ሃይማኖት አንስተና ሃይማኖት ካልቸር የሃይማኖት ካልቸር ሃይማኖት ጥቂት ሪፎርም ያስፈልጋታል ብለህ ታስባለህ? እግዚአብሔር ይቅር ይበልህና እሺ። ግን አንተ ፓርቲኩላር ደግሞ ኦርቶዶክስ ተዋህዶ ነው እንትን ያልከው። what about the others? እኔ ኦርቶዶክስ ተዋህዶ ብቻ አይደለም ያልኩኝ፣ ለአብነት እሱን አነሳው እንጂ ሁሉም የራሱ እንዴ ስንቱን ጠቅሰን እንዘልቀዋለን ወንድም። እሺ አሁን በአንጻሩ ንገረኝ ካልከኝ ኦርቶዶክስ ተዋህዶ ይሻላል። እሺ ፕሮቴስታንቶች ምን ያስተካክሉ? የፈጣሪ ያለ የቱን ጠቅሰህ የቱን ምን አያስተካክሉ ብትለኝ አይሻልም? ምንድነው እየሰሩ ያሉት? ሚራክል ማን ምንድነው? ወዳጅ አንድ ወንበዴ 7ኛ ክፍል 6ኛ ክፍል ትምህርት አቅቶት የወደቀ ካራቲ የተማረ ሰው በካራቲ ጋር ነው ልጅው አጣ። እስኪ ከዚህ በላይ ጀዝባነት፣ ከዚህ በላይ በቁም መሞት፣ አሁን እዚያ ውስጥ ገብተህ ጽድቅ አገኛለሁ ብለህ ከመታደም በላይ መሞት ከወዴት ይመጣል?
አሁን እኮ ሰው ተፈራርቶ እኮ አማኝ በነገር ላይ ስልም ነው ስልም ነው ያልኩበት። አሁን እነዚህ ሰዎች እዚያ እንደማን ወንድሞቻችን ላይ ቁጭ ብለው ያው ሁሉ ህዝብ ሃሌሉያ የሚለው ህዝብ ጤነኛ አእምሮ አለው ለማለት ይከብዳል። ሪሊ ጤነኛ ነው። አካውንትን አምጣውና ገንዘብ አበረክትልሃለሁ ሲል የምታምን ከሆነ አንተ ሰው ነህ እንዴ? ገስት ሃውስ እያለሁ ገስት ሃውስ ምንድን ነው የምትሰራው አንተ? አይ ለእኔ ገንዘብ ስጡኝ፣ እናንተ ደግሞ ሀገራችሁ በሰማይ ነው፣ በሰማይ ታገኙታላችሁ፣ ለእናንተ እግዚአብሔር ይሰጣችኋል፣ ለእኔ ደግሞ ገንዘብ ስጡኝ የሚልህ ነገር ሲያጋጥምህ እግዚአብሔር መስጠት ከቻለ ለኛ የሚሰጠን መጀመሪያ ለአንተ ለወዳጁ ቢሰጥህ ብለህ አይ ሽባ አቃናለሁ አይነ ስውር አበራለሁ ሲልህ አይ ቤስዬ ብዙ ኢትዮጵያ ውስጥ ለመንግስት ጫና የፈጠሩበት አይነ ስውራን የአካል ጉዳተኞች አሉና ሄዱና ሆስፒታል ፈውሱልን ማለት ካልቻልክ ነው እግዚአብሔር ቸርች ላይ ብቻ ነው የሚሰራው። ሆስፒታል አይሄድም። ኦምኒ ፕሬዘንት ነው ይባላል። ሁሉም ቦታ ያለ ነው እና ወዳጁን ነብዩን ተከትሎ ሆስፒታል ሲዶ ካልፈወሰ ምኑን ፈጣሪው ነው? ይሄን መጠየቅ የማይችል አእምሮ ሙጋቤ ሪል በሽተኞች ናቸው እዛ ያሉት ይላል። አይተዋል። ፓስተሮች የተለያዩ ንግግሮች በጣም ነው የሚጥሙ። ፓስተሮች ሆስፒታል ሄደው ሰው ሲፈውሱ አናይም ቸርች እንጂ። ምክንያቱም ሆስፒታል ላይ ሪል ሰዎች ነው ያሉት፣ ሪል ታማሚዎች። እውነት ለመናገር ኦርቶዶክስ አንዳንድ ደካማ ጎኗን ብታረም ብዬ ነው እንጂ ችኛዋ ቤተክርስቲያን የዝማሬ ስርዓቷ ራሱ ይሄ ያላት የጾታ ኦርደሯ ሴት በዚህ ወንድ በዚህ፣ ምክንያቱም ተጠጋግቶ ሌላ ጾታዊ ፍላጎት እንዳያድርበት ፈጣሪን በንጹህ አእምሮ እንዲያመልክ። እሱማ ልክ እንትና አንተ አይነት አመለካከት ነበረው ስብሐት ገብረ እግዚአብሔር እና እንዲያው ገነት ባታስገባም ስርዓቷ ራሱ ተዋህዶ ትሻለኛለች ያለው ንግግር አለ። ወደ ሜዲቴሽን ነው፣ ወደ ተመስጦ ነው። መዝሙሩ ራሱ ስብስብ ያደርጋል። የሆነ ብቻ አጥንትን ሰርስሮ የመግባት ኃይል አለው መዝሙሩ። አሁን ያሬዳዊ መዝሙር። እሺ እነ እንትናንስ ምን ትላለህ? ያኛው ጫጫታ ነው። እዚያ ስትሄድ ወደ ሙስሊሞች ስትመጣ አይቀርለትም ነበር ባትተለኝ። ወደ ሙስሊሞች ስትመጣ አይሁድና ክርስቲያን ስትገድል አንተ ገነት ትገባለህ። ደግሞ ስትጸድቅ ጀነት ውስጥ አሁን የነሱ ደግሞ አሁን የብዙዎቻችን ችግር ምንድነው? ይቅርታ ሙስሊም ወንድሞች እህቶች፣ የብዙዎቻችን ችግር አሁን መጽሐፉን ነው የተናገርን፣ መጽሐፉን ነው ያነበብን እንጂ እኛ የፈጠርነው አይደለም። የሆነ ሴት ይታዘዝልሃል ስትጸድቅ። እንግዲህ ቁጥራቸው በትክክል ባላውቀውም ብቻ 70 ምናምን ሴቶች ነው የሚባለው። ሪዋርድ በየጊዜው ድንግልናቸው የሚታደስ ሴክስ ልታደርግ ነው እንደ መንግስት ስሜት እንትወጣ። ይሄንም ተው። እዚህ ወንድምህን ገድለህ ትጸድቃለህ የሚለውንስ መቀበል ተገቢ ነው። ግን በእርግጠኝነት አለ ወይ እንትን እንዳይሆን እንትን ላንብብልህ። ቆይ እዚህ በነገር እንደው ካሜራ ተነስቼ እንትን እንዳለ አሁን እዚህ ባነብልህ ጥሩ ነው። የሞራል ህጎች ጥሰት ነው የሚለውና የእስልምናን የሚያምኑት የትምህርት እንትኖች ቁርአን 291 ላይ ሱራ 291 ላይ ከቁርአን ሌላ ቅዱስ መጽሐፍ የሚያምኑትን አንገታቸውን ቆረጡ ይላል። ማንኛውም ሙስሊም ሄዶ እዚህ ጋር ቼክ ማድረግ ይችላል። አቤት ከቁርአን ሌላ ቅዱስ መጽሐፍ የሚያምኑትን አንገታቸውን ቆረጡ። ልቀጥልልህ። እስላም ያልሆኑትን ሁሉ ታሸብሩ ዘንድ አየሁ ቃላት እንትን የጦር መሳሪያዎችን አጠቃቀም ልመዱ። ቁርአን 8:60 ላይ እድሉን ስታገኙ ይላል ኢስላም ያልሆኑትን አሳዳችሁ ይዛችሁ ገደሏቸው። ቁርአን 9:5 ላይ አይሁዶችና ክርስቲያኖች ሃይማኖት አስቀያሪ ናቸውና ተዋጋቸው። ቁርአን 9:30 ጎረቤቶቻችሁን የእናንተን ሃይማኖት ታልተከተሉ ተፋለሟቸው። ጎረቤቶቻችሁ የእናንተን ሃይማኖት ምን ካልተከተሉ ምን ተፋለሟቸው። ቁርአን 9:123 ኢስላም ያልሆኑትን ስትቀጡ ቆዳቸውን በእሳት አቃጥሉ፣ ስጋቸውን ወረንጦ ቦጭቁ። ቁርአን 22:19 ኢስላም ካልሆኑት ጋር አትተባበሩ። ስትይዟቸው አንገታቸውን ቆረጡላቸው። ይሄ ነው ሪቮሉሽን ያስፈልገዋል። ይሄ ካልቸር ነው። ስለዚህ ሁሉም ሃይማኖቶች ራሳቸውን ሊያጠኑ ይገባል። በአጠቃላይ ነው ልበልህ እንጂ እስልምና የራሱ መልካም እሴት ይኖረዋል፣ ክርስትና የራሱ መልካም እሴት ይኖረዋል። እንደማንኛውም
እነዚህ ነገሮች ካላስወገድክ ምን ነው በመድር ላይ በሰላም የምትኖር? እንግዲህ ሰላም ማለት ሰላም ነው ከተባለ ይሄ ሰላም ነው ያሆነ ያነበብኩት እውነት ከሆነ ከባድ ነው። ያው እኔ እስከነ ጥቅሱ ምናምን ምዕራፉ እኮ ነው ያነበብኩት። እኔ እንጃ ያው ማታውቀው ነገር እኮ አስቸጋሪ ነው። እውነት ነው። ያው አንተ ይሄን በል አይደለም እኔ የማውቀው ነው የምነግርህ። እሺ እሱን አድማጭ ፈርደዋል ትላለህ? አዎ የማውቀው ነው። በጣም ግን አስቸጋሪ ነው። ኦፍ ኮርስ ብዙ ነገር ነው ያለው አሁን። ስለዚህ አሁን እነዚህ ነገሮች ደግሞ አሁን ለምሳሌ አሁን ቅድም ያልካቸው ስለ ኢትዮጵያ ኦርቶዶክስ ተዋሕዶ ስታነሳ ግብጽ ነች በዓላትን ያበዛችሁ ትላለህ። እኔ ግን ግራ የሚገባኝ እውነት ለመናገር ከእምነት አንጻር ይሁን አሁን ለምሳሌ ገበሬው በገብርኤል ቢያርስ በረዶ ይዘንብበታል መሰለኝ አይቻለሁ። በረዶ አዎ ማሳውን ያጠፋበታል። በጣም ጥሩ። ይሄ ለምን ሆነ? ጥያቄ መልስልኝ። ጎጃም ውስጥ ክርስቲያን ዶሚኔት ያደረገው ሙስሊምም ያለበት ቦታ ነው። ሞጣ ሙስሊም ማይኖሪቲ ሞጣ አካባቢ ብትሄድ፣ ቢቸና ብትሄድ ሞጣ አርሶ አደሮች አሉ። እሁድ ያርሳሉ። ምኖች ሙስሊሞች። ኦኬ ገብርኤል ምናምን እንግዲህ እሁድ ካረሰ ገብርኤልን እንዴት ያደርጋል? ነጥሎ ነው ክርስቲያኑ ሲያርስ ክርስቲያኑ መሬት ነው በረዶ መጥቶ የምትለኝ ወይስ እንዴት? ስለማያምኑበት እነሱ ትቷቸው ካልኩኝ እንግዲህ እንዳጋጣሚ ነው። አሁን አንተ አይተህ ሊሆን ይችላል እኮ እንጂ አይመታም ነው። በረዶ ይዘንባል እንዴ ወንድሜ? እንዴ በጸሎት ያቆሙታል እኮ። አሁን እኮ ሙስሊሙ ሲያርስ ሙስሊሙን ለምንድን ነው በዓላት ይሄን ሁሉ በዓላት እያረሰ በማርያም በባለ እግዚአብሔር በምትለው እያረሰ በረዶ ለምን ነጥሎ አልመታውም እኮ ነው። ይሄኛው ማስፈራሪያ ኦልሬዲ እነሱ በዛ ስለማያምኑ ይሆናል። ይንቱ ግድ የለም ማመቻቸት ስህተት ነው። ስትሰራ ነው እግዚአብሔር ደስ የሚለው ወንድሜ። ስትሰራ ይኸውልህ መጨረሻ ምንድን ብለው የሚጠይቅህ ይላል መጽሐፍ ቅዱስ። ስራብ አላበላኸኝ፣ ስጠማ አላጠጣኸኝ፣ ስታረዝ አላለበስከኝ። እነዚያን ደግሞ በተቃራኒ በቀኝ የቆሙትን በበግ የተመሰሉትን ደግሞ ይህን አድርጋችኋልና ዓለም ከመፈጠሩ በፊት አባቴ ወደ አዘጋጀላችሁ ወደ ዘላለማዊ መኖሪያችሁ ግቡ እናንተ የአባቴ ብሩካን ብሎ ይላችኋል። ስለዚህ money is the source to enter into heavenly kingdom brother። ስለዚህ መኒ ለማግኘት ምን ያስፈልጋል? መስራት፣ ታትረህ መስራት ያስፈልጋል። ታትረህ እንዳትሰራ የሚያረግ አይዲዮሎጂ የሚያረግ ትርክት ሁሉ መደምሰስ ነው ያለበት። አሁን የዛሬ ገብርኤል ብትሰራ ምን ችግር አለበት? ገብርኤል አንተን ሰራ ብሎ ተቀምጠህ ስለዋልክ ገብርኤል የሚያገኘው ነገር ነው። ገብርኤልን በዚህ አታከብር። ገብርኤልን የምታከብረው ወንድምህን በማክበር ነው። እግዚአብሔርን በአጠቃላይ እግዚአብሔርንና የእሱን ቅዱሳን የምታከብራቸው ጠንክረህ በመስራት ስራህን አእምሮህን በስራ ቢዚ በማድረግ እንዲሁም አይድል ማይንድ ኢዝ ወርክሾፕ ኦፍ ዴቪል ይባላል። ስራ ያጣ አእምሮ የሰይጣን ቤተ መዘክር ነው የሚባለው። ስራ ስታጣ ምንድን ነው የምታስበው? ስትቀመጥ ምንድን ነው የምታስበው? አሁን የአገሬ አርሶ አደር እዚያው እርሻ ቦታው ላይ ተፍ ቢል የሆነ ነገር ፕሮዲውስ ማድረግ ይችል ነበር። ከዚያ ሲቀመጥ የት ይሄዳል? ትንሽዬ ከተማ ያለች አረቄ የሚሸጥባት እዚያ ይሄዳል፣ ሲጠጣ ይውላል። አንጎሉ ተዛብቶ ሲመለስ ከወንድሙ ጋር በጅፍ ሽመል እየተከታተለ ይላል። አየህ፣ የት ነው የሚውለው? ተቀምጦ ምንድን ነው የሚያደርገው? እየሰሩ እግዚአብሔር ማምለክ አይቻልም። እንዲሁም እግዚአብሔር የሚመለከው በስራ ነው። የገዳም አባቶችን ማየት ይችላል። ትክክለኛ ሃይማኖት ሰዎች የገዳም አባቶች ናቸው። ኦል ዘ ዴይ ሲቀጠቀጡ ነው የሚውሉት። አየው፣ ስፒሪቹዋሊቲ የሚሰራበትን ቦታ እኔ ልንገርህ። ገዳም ሄድ። ገዳም ስትሄድ ያን ያክል ቀን ሲሰሩ ነው የሚውሉት። እራሳቸውን ከስራ ያሳርፉ። እንዲሁም እነሱ የሚመክሩት የሆነ በሽተኛ ከሄደ ከባድ ስራ እንዲሰራ ነው የሚደረገው። ቤተክርስቲያን እየተሰራ ካለ ያን ስራ እንዲያከናውን፣ ድንጋይ እንዲያነሳ፣ በቃ እንዲቀጠቅ። ለምን? ስራ የበሽታዎቹ ሁሉ ፍቱን መድኃኒት። አንደኛ አእምሮህን ይይዝልሃል፣ ሁለተኛ ገንዘብ ታገኝበታለህ። ገንዘብ ካገኘህ አንተ ትልቁ የኃጢአት ምንጭ ገንዘብ ለማግኘት የሚካሄድ ርቀት። ድሃ ስትሆን ሰዎች ይገዙሃል፣ በገንዘባቸው ይገዙሃል መጥፎ እንድታረግ። ድሃ ስትሆን የራስ አስተሳሰብ የለህም። የጌታህና የሚመጸውትህ ሀሳብ ተሸካሚ ነው የምትሆነው። ይህ የምናየው እውነት ነው። መሬት ላይ ትልቅ ክብር የምታገኘው ሀብታም ስትሆን ነው። ስለዚህ ክብር ካስገኘ ክብር ማግኘት ለአንተ ኃጢአት ይሆንብሃል ወይ? ለምን ክብር እንድታገኝ አትሰራም? ታዲያ ክብር አግኝተህ መጽደቅ አትችልም ወይ? ይህ እኮ ነው። ድሃ ተብሎ ተጽፏል። ባለጸጋ መንግስተ ሰማያት ከሚገባ ግመል በመርፌ ቀዳዳ ይሾልካል ተብሎ ተጽፏል። ያንን ይዞ አሁን ይገታገታል የኢትዮጵያ ድህነትን እያመለከ። እንደዚህ አይደለም ክርስቶስ የተናገረ በወቅቱ። ለዚያች ኮንቴክስት የእንግዲያውስ ህጎችን ሁሉ ፈጽመህ ከጨረስክ ያለህን ሽጥና ተከተለኝ ሲለው ሀብት ንብረቱ አባበለው። አይ ሀብት ንብረት ፎር ዛት ሙቭመንት እግዚአብሔርን እንዳትከተል ሊያደርግህ አይገባም ነበር። ከዚያ የበለጠ እኮ ሊሰጥህ የሚችል የዓለማት ገዢ አጠገብ ላይ ነበር። እምነቱ ካለ ካመልክ ያንን ሊል ነው የፈለገው እንጂ
አትስራ አላለም። በሌላ የመጽሐፍ ቅዱስ ታሪክ እኮ ደግሞ ስራን የሚያበረታ ያልሰራ ይብላ ነው የሚለው መጽሐፍ ቅዱስ። ስለዚህ በአግባቡ የመረዳት ከምን አንጻር ነው እንዳንሰራ ዛሬ ገብርኤል ነው ነገ ሚካኤል ነው እንደውም አንዳንድ ቀንማ 4-5 በዓላት ሁሉ አሉ። ፎር ዩር ሰርፕራይዝ ይሄ ብቻ አይደለም። እነዚህ ነገሮች ደግሞ ከ5ቱ ኢስተርን ኦሪየንታል ቸርቾች ኢትዮጵያ ውስጥ መኖራቸው ሴራ እንዳለ አትገነዘቡ። ሴራ አለ። ራሽያ ብትሄድ የለም፣ አርመን የለም፣ ግብጽ የለም። ይሄ ነገር ኢቭን እስላምና ክርስቲያን አንድ ላይ የሚል ነገር እኛ ሀገር ብቻ ነው ያለው። ኢቭን ታቦት እኛ ሀገር ብቻ ነው ያለው። ስለዚህ ታቦትማ መጽሐፍ ቅዱሳዊ ነው። መጽሐፍ ቅዱሳዊ ነው ግን የኦሪት ነው። አንዳንዶች ሽሯቸዋል ይባላል። አንዳንዶች እሱ ኮንቴስቲንግ ነው። አይገባንም። እኔ ብዙም አይገባኝም። አንተ ግን የነ እንትን አድናቂ ነህ አይደል? የነ ማርክስ ወደ እነዛ እየሄድክ እኮ ነው፣ ወደ እነ ሌኒንስ። አይ እነሱ እኮ ዜር ኢዝ ኖ ጋድ ነው። እኔ ከነሱ ላይ ያለው ተወሰነ እነዚህ ሪሊጂየስ ካልቸሮች ወይም ትራዲሽኖች ቢጠፉ ደስ ይለኛል። ግን ፈጣሪ ማምለክን ሰው እንዲተው አይደለም አድቮኬት ነው። ፈጣሪ የለም ብለህ ካመልክ የግድ አንተ አይነ ስውር ስለሆንክ ፀሐይ የለችም ማለት አይደለም። ግን እንደዚህ አሁን እስኪ መቼስ ሰፊ ርዕስ ይዘን ሰፊ ጉዳይ አንዱ ስነኳ አንዱ እየተለተለው ብዙ እየቆየን ነው። ሙሉ ቀን ግን ማን ነው ይሄ ሁሉ አሁን ሁሉ አስተሳሰብ ከምን የመጣ ከምን ተጽዕኖ የመጣ ነው? ከሚያነባቸው ጽሁፎች ነው። እንግዲህ ያደገበት ማህበረሰብ ኮንሰርቫቲቭ የሆነ የኦርቶዶክስ ሃይማኖት ተከታይ ነው በብዛት። በባህሉም በጣም ባህሉን እንትን ነው ለወጣ ያለ ባህሪ ያለህና ይሄ ባህሪ ከየት የመጣ ነው? ሙሉ ቀን እንደምታየው አንድ ተራ ሰው እንደ ማንኛውም ሰው ተራ በተራ ሁኔታ የሚኖር እንደ ማንኛውም ግለሰብ ግን ምንድነው ይሄንን ከዚያ ማህበረሰብ ወጣ እንዴት እንዲህ አይነት አስተሳሰብ ዴቨሎፕ ልታደርግ ቻልክ አልከኝ። እኔም አላውቅም። ብቻ ግን ተረጋግቼ ማሰብ ስችል አንዳንድ ነገሮች ልክ እንዳልሆኑ እየገባኝ ነው። መነሻ ምንድነው ብትለኝ መነሻዬ ሂደት ነው ማለት ስፔሲፊክ የሆነች ፖይንት የለችም። እንደዚህ ሀሳብ መነሻ ምናልባት የምታነባቸው ጽሁፎች ሊሆን ይችላሉ። እስኪ አሁን ፍልስፍና አዘል መጽሐፍ ምን አንብባል? ፍልስፍና በነገር ላይ ፍልስፍና የተወሰኑ ኮርሶች ወስጃለሁ ግቢ ውስጥ እንጂ የት ዩኒቨርሲቲ ነበር ግን የተማርከው? እንጂ ጥልቅ የሆነ የፍልስፍና እውቀት እንኳን የለም። እነዚህ ሄሌኒክ ሲቪላይዜሽን ላይ የነበሩ የጥንት የግሪክ ጸሐፍት እንትን ማለት ፈላስፎችን ራሱ በጥልቀት አላውቃቸውም። አሁን እንግዲህ ማንኛውም ሰው የሚያውቃቸው እና አርስቶትል፣ ሶቅራጠስ፣ እነዚህ ፕሌቶ እነዚህ ነገሮች ሰዎች እንኳን በደንብ የማቀሰው አይደለም። ግን ይሄንን እኮ ነገር ለማሰብ የግድ ፈላስፋ መሆን የግድ የተለየ ሰው መሆን ምናምን በጥልቅ ማሰብ መለማመድ። እውነት ምንድነው ብለህ መጠየቅ ብቻ በቂ። እውነትን የምንለካበት ፓራሜትር ምንድነው? እውነት ምንድነው ስትል እውነት ቤዚካሊ አንጻራዊ ነው። ግን እውነት ለኔ እውነትን የምንለካበት ነገር ምንድነው? ነገሮች በሚያስገኙት ተጨባጭ ጥቅም ነው እውነት የምንለካው። አንድ ነገር እውነት ነው የምለው ወይም ልክ ነው የምለው ከሚያስገኘው ተጨባጭ አሁናዊ እርባና ጋር የሆነ ሀሳብ ሲሆን ይህ ሀሳብ አሁን በተጨባጭ ምን ጥቅም ያመጣል ብለህ ማሰብ መቻል አለብህ። አሁን እነዚህ በደንብ ስማኝ። መቼ አሁን እና እዚህ ቦታ ላይ የባለፈውንም ተው ስለወደፊቱም ተው። አሁንና እዚህ ቦታ ላይ ይህ አይዲዮሎጂ ይሄ ኮንሰፕት ለኔ እንዲሁም ለማህበረሰቡ የሚያስገኘው እርባና ወይም የሚያመጣው ጥቅም ምንድነው? እውነት የምትለካው በዚህ ነው። አሁን የኔ የእውነት መለኪያ ይቺ ነች እንዳልኩ። እውነት ለሌላ ሰው ሌላ መለኪያ ይኖረዋል። እውነት ለኔ ደግሞ ይሄ ነው። ከዚህ አንፃር ይህ የምከተለው ሃይማኖት ሪሊ የሚባለውን ነገር ያከናውንልኛል ወይ ብለህ መጠየቅ። ይህ የምንከተለው የፖለቲካ ስርዓት የሚባለውን ሪቶሪክ ወይም ዲስኩር አሟልቶ ማህበረሰባዊ ትራንስፎርሜሽን ያመጣል ወይ ብለህ ማሰብ። ይህም በጥልቀትና ለብቻ ማሰብ መለማመድ። በጥልቀትና ለብቻ ማሰብ ስትለማመድ ከሌላው የተለየ ሀሳብ ሊኖር ይችላል። የዚያን ያንተ ልትወገዝ ትችላለህ። you have to take the responsibility። ምንም በቃ አይሰማም። እንደውም እኮ ምንድነው no one is more hated than a person he who speaks the truth። እውነትን ከሚናገር በላይ የሚጣላ ማንም የለም። የሚጣላ የለም። ክርስቶስ እኔን ትልቅ የሃይማኖት መሪ ለምሳሌ የክርስትናው ቁንጮ ኢየሱስ ክርስቶስ
የሃይማኖት መሪ ነው እንደምትለው እሱ? አይ ቆይ ልነግርህ ነው። ተከታዩ አምላክ ነው። ተከታዩ ስንት ነው? የክርስትናው ቁንጮ በክርስቶስ አይደል ክርስቲያን የተባለ? አዎ የቤተ ክርስቲያን ራስ ነው። አሁን ትናት በሩ ዝም ብለህ ፀጉር አሰጥክ ዝም ብለሽ አንቺ አሁን እዚህ ከተመልካች አድማጭ ጋር ለማጋጨት አይነት ስርዓት ተሰራ። ስንት ነው? አይ ያረመ መሄድ አለብህ እንዴ? ተመልካች ያጸድቀኝ አይኮን ነኝ ምን ያደርግልኛል? ለራሱ ነው እንኳን ይሄ የሆነ ነገር አላለ እሱ ነው እንዴ? እኔ ተመልካች ሳይሆን ፈራው እዚህ ስላሴ ተቀምጬ እንዳይቀስፈኝ ነው። በመብረቅ እንዳታስመተኝ ፈራው። አልፈራውም። እውነት ስለምናገር ነው ማለት ነው። እውነት እኮ ነው ማለት እኔ እኮ ስለ አጌነስ አም ኖት ቶኪንግ አባውት አጌነስ ጂሰስ ክራይስት ራይት። እሱ 5000 የአምስት ገበያ ሰው ይከተለው ነበር በግምት ወደ 5000 ምናምን ይሆን ነበር እና ከሚከተለው አንዳንዱ መልኩ ሊያደንቅ ተመልክት እና በመጨረሻ ተንጠራጥረው 12 ነው የተገኙት። በኋላ ከ12ቱም አንዱ ይሆን እንደዚያ ሆነ። እንኳንስ ሌላ አካል ነው ማለት ስለዚህ እውነት ውሸት አይደለም የተናገረው። መፈወሱ ምንድነው የሚያስወግዝ? መፈወሱ አንካሳ ማቅናቱ፣ እውር ማብራቱ ይህ አካል ቴንኪው ሊያስብለው እንዲመለክ ሊያስደርገው ይችል ነበር እንጂ እንዲሰቀል፣ እንዲወገዝ፣ እንዲሳደድ ያስደርገው ነበር። ስለዚህ እውነት ስትናገር ውሸት የሚወደው ማሱ አንተን ሊያወግዝ ይችላል። በነገር ላይ የማውገዝ አባዜ ኖሮበት አይደለም። ያ የተከተለው ነገር ሲነካበት እውነት መስሎት ነው። እናንተ ከዚህ ከላርጀር ሶሻል ኖርም ደግሞ የተለየ ሀሳብ ስታመጣ you are expected to be outcasted to work። ስለዚህ you have to take that risk። ቀስ ብሎ ነው ሰው የሚገባው። ቀስ ብሎ ይገባዋል። ረጋ ብሎ ማሰብ በማስ ሲሆን ነው አሁን ይሄን የሚፈርድብን ይችላል። ረጋ ብሎ ሲያስብ እኮ ማንም ሰው አእምሮ ያለው ነው። እናንተ አሁን እያወራን ያለው እኔ የተለየ ፕላኔት ላይ አልነበርኩ። የተለየ ፕላኔት ከተለየ ፕላኔት አልመጣም። እዚሁ ከማህበረሰቡ ጋር አብረን ያለው ሰው ነኝ። ግን ለብቻ የማስብ ወዳለሁ። በማስ አብሬ ከሆነ ነገር ጋር አልተገናኘም። ቁጭ ብዬ ለብቻ ሜዲቴት እያደረኩ አስባለሁ። ስለዚህ የማህበረሰቡ ስህተት ግልጥ ብሎ ይታያል። ይሄ ሞብ ሜንታሊቲ በማስ የምታስብ ከሆነ እውነት አይገለጥልህም ባይ ነኝ እኔ። አሁን በጅምላ የተፈጠርከው እኮ በግል ነው። ከኢትዮጵያ የሚባለው ራሱ እግዚአብሔር ሰራሽ ሰው ሰራ። በዩኤን በዩናይትድ ኔሽን ኦርጋናይዜሽን ከዚያ በፊት በነበረው በሊግ ኦፍ ኔሽን በእነዚህ የተሰራ የአስተዳደር መዋቅርን መጽሐፍ ቅዱሳዊ ወይም መንፈሳዊ አድርጎ ማውራቱም ለኔ ትርጉም አይሰጥም። ታዲያ መጽሐፍ ቅዱስ እኮ ኢትዮጵያ በተደጋጋሚ በጥሩ ጎኑ ያነሳታል። ኢትዮጵያ ኢትዮጵያዊነቱን ነብይን ጉርጉርነቱን አይቀይርም ይላል። ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች ይላል። አዎ ይላል። እንዲሁ ጨርሼ እንዳልጋጭ ብዬ ነበር እሱን አሁን ያሉት ያላልኩት እንዲህ አይነት ጥያቄ ባናነሳት ዙሮ አሁን ማሰብ ለሚችል ሰው አሁን ይሄ ለኔ ይሄ ጽሁፍ ራሱ ይረዳል። ጽሁፉ በጣም የነፈሰበት ጽሁፍ አሁን ይሄ እግዚአብሔር ታየኝ እኮ ኢትዮጵያ ብሎ ሲወራ እስራኤል ብሎ ሲወራ አንተ የሚታየውና የማይታየውን ዩኒቨርስ የፈጠረ ኃያል አምላክ እዚህ ፖለቲከኛ በፈጠረው ጂኦግራፊካል ቪዚቢሊቲ ተገድቦ ኢትዮጵያ፣ እስራኤል፣ አፍጋኒስታን፣ ፓኪስታን ሲል አስበዋል። ወዳጅ እንዴት ነው ጋድን የሳልበት አሳሳለ ራሱ ጥሩ ነው። የእስራኤል አምላክ ይጠብቃል። የእስራኤል አምላክ እስራኤልን ይጠብቅ እንጂ ሲባል የእስራኤል አምላክ የተለየ እስራኤል ዘስጋና እስራኤል ዘነፍስ የሚባላል እኮ ባይማን አሁን አንተ የጎዳው እኮ ሃይማኖት አልተማርክም። አሁን ይሄ እንትን ነው የውሸት ትርክት ነው። ይሄ ደግሞ አሁን በሆነ ነገር ስጠይቀው አንድም ታይ የሆነ ነገር ምናምን ይላል። አትፈራ፣ እንዳትፈራ። ይሄ እኮ እኛ እንድንገለገልበት የተሰራ ተቋም ነው። አሁን ቤተክርስቲያን አይዞህ ምንም አያደርግ። በዚህ ደረጃ እምነት ቢስ አይደል። አሁን ስለ ስንቱ ልንገር ሆነ እና አንተ ኢትዮጵያን የእመቤታችን የአስራት ሀገር ናት። ወዳጅ አሪንሴ እንዲህ ብለህ ካመንክ ምንድን ነው አስራት ሀገር? እመቤታችን እዚህ ምድር ላይ ምን አስራት ያስፈልጋል? አስራትስ ምንድን ነው? የአስራት ሀገር ናት። እስራኤልን በተለየ ሁኔታ እግዚአብሔር ይጠብቃታል። ይህን አራጃ ይሁድ ነው እንዲጠብቅ ደግሞ እስከ ኢየሱስ ክርስቶስ ጋር እስራኤል ምን ግንኙነት አለ? እነሱ አይደሉም ይሰጡ። ምክንያቱም እግዚአብሔር ማለት ኢየሱስ ክርስቶስ እግዚአብሔር ነው ብለህ ካመንክ ደግሞ የተለየ ደግሞ እስራኤል ጠባቂ አድርገህ የምታየው ከሆነ አይጣረስብህም። እና ይሄን የተሳሳተ አስተምሮ ማን ያስተማረ? ጽሁፉ ለኔ እንደገና መታየት ያለበት ጽሁፍ ነው። ግን ደደብሬት የተጻፈ ስለሆነ የሚጠቀሙበት አካላት ስላሉ አይቀየርም። አይ ቢሊቭ ኢን ኢት እኔ አምናለሁ። እንግዲህ ያለማቀደም ሃይማኖት ማመን ነው ብያለሁ። እምነትን አልከለከለም።
እኔ ያንተን እምነት እንዳምን አታስገድደኝ እንጂ የኔን እምነት እመን ብዬ አላስገድድም። የሀሳብ ነጻነት እኔ አይደለሁም የሰጠው የፈጠረ ራሱ ነጻነቱ ሰጥቶን እኮ ነው። እኔ የሆነ ሀሳብ አይዲያ ሆልድ ያደረኩ አንተን ይዘህ ሴቶች ያነሱ ያሉትን ፌሚኒዝም ከዚህ ጉዳይ በመጥቷል ድምትነሱ ፌሚኒዝም እንዴት ታያይዘዋለ? ሃይማኖት ነው እንዲህ ያደረገን ዝቅ አድርጎ ያየናል ይላሉ። ልክ እንዳንተ አዎ እጋራቸዋለሁ። ፌሚኒስት ነኝ። ምክንያቱም ፌሚኒዝም ነህ? አዎ ሴት ለምን መሰለህ ወንዶች ነው የጻፉት ሃይማኖትን መጽሐፍ የጻፉት ወንዶች ስለሆኑ የእነሱን የበላይነት እንዲያረጋግጥ አድርገው ነው እንዴ። ቅድስት ድንግል ማርያም እኮ ሴት የወንድ ራስ ነው ይላል። የሴቶች ኢየሱስ ክርስቶስ የቤተ ክርስቲያን ራስ እንደሆነ ሁሉ ወንድም የሴት የቤቱ ራስ ነው። እና ትክክል አይደለም። ተውደደው እንትን ማለቴ በጉባኤም ፍርድ እንዳትፈርድ ብቻ እኔ የሚመቸኝ ነገር አይደለም ያለው። አሁን ጾታ እኩልነትን ያረጋገጠ ጽሁፍ አይደለም። አሁን ባይብልን በለው ቁርአን ደግሞ ይብሳል። ቁርአን እጅግ ሴት እኮ አይጸድቅም ታውቃለህ አይደል? በቁርአን ጭራሽ ሴት አይጸድቅም። ኧረ ሚል የለም። የት እንደሚሄድ አላውቅም። እና እነዚያ ድንግሎች እንደውም አንዴ የሆነ ጥያቄ ጠየቅኩኝ። እነዚያ 72 ደናግላን ከየት ነው ኢሊስት የሚደረጉላችሁ ብዬ ስጠይቅ አይ እንግዲህ ለአላህ የሚሳነው ነገር የለም እዚያው ራሱ አበጃቸዋል እንጂ ከነዚህ ሴቶች አይደለም። እዚያ በየጊዜው ድንግልናቸው የሚታደስ ሴቶች ናቸው እነዚህ አይደሉም የሚል ነገር መለሱ። እና በእስልምናው ሴት ልጅ ፎር ሴክሹዋል ፐርፐዝ የወንድ እርሻ ናት ነው እና ጸድቅም ነፍስየዋ ምናምን እንትን አይሄድም። አዎ እንደዚህ አይነት አስተምሮ ማለት በጥቅሉ ሃይማኖቶችን ስታያቸው ሴቶች ላይ ጫና ያደርጋሉ። ስለዚህ ሴቶች መነሳታቸው ትክክል ነው። ቴክኒካዊ ጫና ያደርጋሉ። አሁን ፌሚኒስት ናቸው ተብለው የሚያወሩ ሰዎችን ስታይ ምኑ ላይ ነው ስህተታቸው? ምን አጠፉ? ጥፋታቸው ምንድን ነው? መብታችን ይከበር። ሰይጣኒዝም ነው። የሰይጣን አስተምሮ ነው ያካሄዱ ያሉት። ምኑ ላይ ነው ሰይጣን? እያንዳንዱ ሃይማኖትን የሚቃወም እያንዳንዱ ከተፈጥሮ እግዚአብሔር ከፈጠረው ጋር የሚላተም ሁሉ የሰይጣን ነው፣ የክፋት ነው፣ የኢቭል ነው። እኩል ሆነን እንኑር፣ ደስታችንን እናግኝናጣ ሽፋኑ ነው እሱ። አሁን ለምሳሌ በዛ ሽፋን ወደ ሴት ልጅ ተፈጥሯል። ለምሳሌ እግዚአብሔር እኮ ጡትን የፈጠረላት እንድታጠባ ነው። ካልቀጠለ ነው አሁን ያንተ ከነሱ ጋር ግጭት። እንደዛ አይደለም። ለስላሳ አድርጎ የፈጠራት ልጅ እንድታቅፍ ነው። ፊቷ ለስላሳ ነው፣ እጇ ለስላሳ ነው። ማቀፏና መውለዷ አይቀር የተፈጥሯዊ ግዴታ ነው። እነሱ እሱንም ማመች እነሱን ቀይር ኳለው አርግዘው ውለድ አላሉ። ግን እኔ እንጀራ ስጋግር እኔ አንተም ሊጣውካ እኔ እንጀራ ስጋግር አንተም ወጥ ስራ የልጆችን ጨርቅ ጠብ አይነት ነገር ነው እኮ ነው። ሌላ እኮ ያሉት ነገር ሴክስ ላይ እንጣጣም አትቸኩሉ። አሁን በባለፈው ስቶሪ ሰማሁ። በቃ ሰክቶ መንቀል ነው አለች ዮርዲ ነው ምናምን ትዛው እውነቷን ነው። መሳት አደጋ እኮ ነው ሰው ስትል ይሄማ ወንድ አትፈርድበትም። የኑሮ ጫናው ነው። የኑሮ ጫናው ከየት መጣ? ጠንክረን ባለመስራታችን የባለሀገር ባለማምጣታችን የመጣ ክራይሲስ ነው። አንተ ግን የሞጣን አይዲዮሎጂ ነው የምትከተለው? እኔ ያው ሞጣ ልመሰል ሞጣን አሁን ሸር የማደርገው ነገር አለ ማልጋራው ነገር አለ። ለምሳሌ ሸር የምታደርጋቸው የሞጣ ነገሮች ሞጣ ምን መሰለ እውነትን ይደፍራል። በነገር ላይ ቦታ ስለያዘ ነው እንጂ ያን ያክል ደፋር ሰው ነው የማይመስለኝም። ግን የውጭ ስላለ ትንሽ አንዳንድ ነገሮችን በእውነት በድፍረት ይናገራል። ድፍረቱን ወደደታል። ደፋር ሰው ነው። የሆነ ነገር አንዳንድ እውነታዎችን ሸር ታደርጋለህ እኮ። ሰው እኮ ሁለት እጅ ነው ያለው፣ ቀኝና ግራ እጅ አለው አይደል? ስለዚህ ጥሩ ሊናገር ይችላል በሆነ ወቅት ላይ፣ ሌላ ጊዜ ደግሞ ስሜታዊ ሆኖ የማይገባና የማይመስል ነገር ሊያወራ ይችላል። ያን አትቀበል። ለምሳሌ የማትቀበላቸው እንዲህ በወረደ ቃላት የሚሳደባቸው ነገሮች ሲሆን ማህበረሰብ ማንቋሸሽ፣ እንደ ማህበረሰብ ሃይማኖት ማንቋሸሽ በጅምላ እሱ ትክክል አይደለም። ማህበረሰብን አንተ ካለበት ጉስቁልና ልትዋጣው የምትችል በፍቅር እና ያለውን ደካማ ጎን አግባብነት ባለው ቋንቋ ለማህበረሰቡ ዘንድ ቅቡልነት ያገኘ ቋንቋ ተጠቅመህ እንጂ እጅግ በረከሰና በወረደ የሰውን ሜንታሊቲ ሊጎዳ በሚችል አገላለጽ ገልጸህ ልትመልሰው ትችላለህ የሚል እምነት የለኝም። የሆነ ዝም ብለህ አህያ ነው ከዚህ ማህበረሰብ በመፈጠር ምን አይላል አሁን አማራው ሰጥተው እኔ አሁን አህያ ነው አህያ መሆን ጥሩ ነበር።
አህያ በመንፈሳዊውም በአለማዊውም ትልቅ እንስሳ ነው። አሁን አህያን አሁን ለኔጌቲቭ ነገር የሚጠቀሙት ሰዎች ለምን እንደሆነም እየገባኝ አይደለም። አሜሪካ ቢሆን በአኒማል ሊብሬሽን ተጠርንፎ በእውነት እዚሁ ሀገር ስለተናገረው ምናልባት የላንጉጅ ቤሪየር የለም። ይህን ሰውዬ እርምጃ ቢወስድበት